ሰላም ተወዳጆች እንዴት ናችሁ? ዩናይትድ ነው ያል የማንቸስተር ዩናይትድ ሰርፕራይዝ እንደቀጠለ ነው። ባለማስፈረም ሰርፕራይዝ እያደረጉን 1 2 3 4 ጊዜ ቆይተዋል ዩናይትድ ሰዎች። ትላንት ደግሞ ያልጠበቅነውን ዝውውር ተስማሙና ሰርፕራይዝ አደረጉን በማንቸስተር ዩናይትድ በካሪንግተን። በዚህ ሰዓት ይህንን ዜና እየሰራንላችሁ ባለበት ሰዓት ምናልባት አንድ ተጫዋች የሕክምና ምርመራ ለማድረግ ወደ ማንቸስተር ዩናይትድ እየመጣ ነው። 22 ዓመቱ ነው። የቼልሲ አማካይ ስፍራ ተጫዋች ነው። አንድሬ ሳንቶስ ይባላል። በ48 ሲደመር 2 ሚሊዮን ፓውንድ የዝውውር ዋጋ ወደ ዩናይትድ እንዲመጣ ክለቦቹ ከስምምነት ላይ ደርሰዋል። ዛሬ የሕክምና ምርመራውን በኦልትራፎርድ ካሪንግተን ያደርጋል። ቤተሰቦች እዚህ ዝውውር ላይ እማነሳላችሁ በርከት ያሉ ጉዳዮች አሉ። ስለ ተጫዋቹ ዛሬ በደንብ እነግራችኋለሁ ሁሉንም ነገር። እውነት ተጫዋቹ እንደ ጉዳት የሚያጠቃው ልጅ ነው ወይ? አንድሬ ሳንቶስ ምን አይነት ተጫዋች ነው? ከቼልሲዎች ከየት አመጡት? ወዴትስ እንዲሁ ሰጥተውት ልጁን አሳድገውታል? የቼልሲ ደጋፊዎች ስለ ተጫዋቹ ሽያጭ የተሰማቸው ስሜት ምንድን ነው? ምክንያቱም ከኛ በላይ የቼልሲ ደጋፊዎች ልጁን በደንብ ያውቁታል በቅርበት፣ ልክ እኛ አማደን እንደምናውቀው ሁሉ። ምን ተሰማቸው? ምን አስተያየት ሰጡ? ክለቡ ትላንት በዚህ ሳምንት ወደ ስፔን አምርተው የነበሩ የዩናይትድ አመራሮች የቹዋሜኒን ዝውውር ለማናገር ግን ከስፔን የተመለሱት ልጁ አዲስ ኮንትራት ፈርሞ በማድሪድ ቤት እንደቆየ ካረጋገጡ በኋላ ነው። በጣም የሚያስገርም ነው። የአንድሬ ሳንቶስ ዝውውር ይፋ ከሆነ በኋላ ኦሬሊያን ቹዋሜኒ በማድሪድ ቤት አዲስ ኮንትራት ለመፈረም ተስማማ። እንደው ይሄ ዝም ብሎ የተከሰተ በአጋጣሚ የተከሰተ ነገር ነው ወይስ ሆን ተብሎ የዩናይትድ የአንድሬ ሳንቶስ ዝውውር እንዲፈጥን ተደርጎ ቀድሞ በዩናይትድ ሰዎች የተገለጸና እንደው የዩናይትድ ደጋፊዎችን ቁጣ ለማብረድ በኢኔሶች የተደረገ ፓኒክ ዝውውር ነው የሚለውን የምናየው ይሆናል። ኢኔሶች ላይ ጥያቄ እናነሳለን። በነገራችሁ ላይ እኔ ዛሬ በጣም ሆነስት የሆነ መረጃ ነው የምሰጣችሁ ዝውውሩን በተመለከተ። ቀጣይ ወደ ማንቸስተር ዩናይትድ የሚመጣ አንድ ትልቅ ፈራሚ አለ። እንደው ትልቅ የምንለው ፈራሚ ከዚህ በኋላ ማን ነው የሚለውን ጥያቄ አነሳለሁ። ማን ነው ትልቅ የምንለው? ኢሌት አንደርሰንን አጣን፣ እሺ ዝም አልን። ማቲያስ ፈርናንዴዝን አጣን፣ ዝም አልን፣ ይሆናልን። ቶናሊን አጣን፣ በጣም ነው የገረመን። ምክንያቱም አንድ ክለብ ከ1 2 3 ተጫዋቾች እንዲሁ ዝም ብሎ ሊወጣ አይችልም ማለት ቤተሰቦቻችን። አሁን ጊማሬሽን ደግሞ ወደ አርሰናል እንዲሁ ሊሄድ ነው። እሱንም ቢሆን ዝም ብለናል፣ ምክንያቱም ወደኛ እንደማይመጣ አውቀናል። ጊማሬሽ ቤተሰቦቻችን አሉ የምንላቸው ዝውውሮች። ትናንት ደግሞ ቹዋሜኒ በማድሪድ ቤት አዲስ ኮንትራት ለመፈረም ተስማማ። በእርግጥ የቹዋሜኒ ጉዳይ በጣም ካቅም በላይ ነው። ደሞዙን ስትሰሙ እንኳንም ወጣን ከዚህ ልጅ ዝውውር የሚያስብል ነው። የሚጠይቀው ደሞዝ ተጫዋቿን በማድሪድ ቤት የሚከፈለው ደሞዝ ለካ ማድሪድም በጣም ከፋይ ቡድን ነው። ቤተሰቦቻችን በቹዋሜኒ ነው ያረጋገጥኩት። ዩናይትድ ቤት ፍጹም ይሄ ደሞዝ ሊከፈለው አይችልም። አሁን ግን እነኚህ ሁሉ ተጫዋቾች ከዩናይትድ እጅ ቀስ እያሉ ማምለጣቸው ዝውውሮቹ። ታዲያ አሁን ከዚህ በኋላ የምንጠበቀው ዝውውር ምንድን ነው? አሌክስ ስኮትን ነው ከበርንመዝ፣ ያውም ላይሳካ የሚችል ዝውውር፣ በጣም አስቸጋሪ። ካርሎስ ባሌባን ነው አሁን ወደ ብራይተን ሄደን ስጡን የምንለው። አድማጮቻችን እየተወራ ያለው አሁን አንድ ትልቅ አማካይ ያስፈርማል ነው ዩናይትድ። ግን ማንን? ቤተሰቦች ንሜቻን ነው። ለንሜቻም እኮ 120 ሚሊዮን ዩሮ እየተጠየቀ ነው። እና ሶስተኛ አማካይ ዩናይትድ ይጨምራል ሲባል እንደው ማንን ነው የምንተማመነው የሚለውም በጣም ጥያቄ የሚያስነሳ ነው። በዛ ላይ ደግሞ ትልቅ ኢሹ ተነስቷል ቤተሰቦች፣ በጣም ትልቅ ነገር። የኤደርሰን ዝውውር ትልቅ የሜዲካል ኢሹ ገጥሞታል። ይወርቃል እያልኳቸው አይደለም። ሕክምና ምርመራው በዚህ ሳምንት ሲደረግ ዩናይትድ ልጁን ያስፈርም አያስፈርም የሚለው ይወሰናል። ስለዚህ 100% የገባ የመሰለን ልጅ 50-50 ሆኗል። ትረስት ቤተሰቦች መኑ ተቀበሉት። ይሄን የዚህ ልጅ ዝውውር በሜዲካል ምክንያት ፌል አደረገ ብትባሉ እንዳትደነግጡ። ሰሞኑን ሲወራ የነበረው ነገር እውነት አለው። ምንድን ነው እውነታው? እነግራችኋለሁ አድማጮች። ልክ እናንተ ብቻ ይህን ቪዲዮ ላይክ አድርጉ ቤተሰቦቻችን፣ ላይክ አድርጉ፣ አበረታቱን። በተለይ ላይክ በጣም እያነሰ ነው ቤተሰቦቻችን። ዛሬ ስለነኚህ ዝውውሮች አሁን ስለጠቀስኩላችሁ ጉዳዮች በደንብ በስፋት አወራችኋለሁ። ተወዳጆች አብራችሁን ሁኑ። አልጨበጥ አልያዝ ያለን የማንቸስተር ዩናይትድ የዚህ ክረምት የዝውውር መስኮት እንቅስቃሴ ባላሰብ ነው ባልጠበቅ ነው እና በጣም በፈጠነ መንገድ አንድን ዝውውር ትላንት ሄር ዊ ጎ አስብሎ ዩናይትድ አስገርሞናል። ሁላችሁም አይ ቲንክ ትላንት ዜናውን ስትሰሙ በጣም ሰርፕራይዝ እንደሆናችሁ በእርግጠኛ መሆን ይችላለሁ አድማጮቼ። ምክንያቱም ብዙ አልተወራም።
እንደው መነሳት አንስተነዋል። ይሄ ዝውውር ሊስት ውስጥ እንዳለ ልጁ ዩናይትዶች ኮንታክት ማድረግ እንደጀመሩና የሆነ ስቴፕ እየሄዱ እንደሆነ መረጃዎች ወጥተው ነበር። ግን ይህን ያህል ነው የፈጠነው የአንድሬ ሳንቶስ የማንቸስተር ዩናይትድ ዝውውር በጣም ነው የፈጠነው። አንዳንድ ዝውውሮች 6 ወር አስወርተውናል፣ 9 ወር አስወርተውናል። በቅርቡ ስማቸው ተነስቶም ከዩናይትድ ጋር 2-3 ወር ያወራንባቸው ዝውውሮች አሉ። ግን ብዙ ጊዜ ዩናይትድ የተወራበትን ሳይሆን በድንገት ዝውውሮችን ፈጽሞ ሰርፕራይዝ የሚያደርግ ቡድን መሆኑ አሁን እየተለመደ ነው። ትላንትም የተመለከትነው አይ ቲንክ ያንን ነው። በትላንት ዜናችን ላይ ስለ ቹዋሜኒ በጣም በስፋት ስናወራ ነበር። ቹዋሜኒ ወደ ማንቸስተር ዩናይትድ ለመምጣት የተቃረበ እንደውም የመምጣት ሰፊ ዕድል ያለው ተጫዋች ይመስል ነበር። የልዑካን ቡድን ዩናይትዶች ወደ ስፔን እንደሚልኩ እና በዚህ ተጫዋች ዝውውር ጉዳይ ላይ እንደሚወያዩ ለተጫዋቹ ዝውውር እስከ 100 ሚሊዮን ዩሮ ለማቅረብ ፈቃደኛ እንደሆኑ ነበር ስናወራ የነበረው። በዝውውሩ ላይ ምናልባት በጣም እክል ሊሆን ይችላል ዩናይትድ ተብሎ የተጠበቀው በዚህ ተጫዋች ላይ የደሞዙ ጉዳይ እንደሆነ ፋብሪሶ ሮማኖ ደሞዙ በጣም ከባድ ነው ሲለን እንደነበረም አንስተንላቸዋል። እና ብዙዎቻችን ትኩረታችን ቹዋሜኒ ላይ ይሄ ተጫዋች ወደ ዩናይትድ የሚፈርመው ትልቁ አማካይ ነው ብለን በጠበቅንበት ቀን ግን ያልጠበቅነው ዝውውር ተጠናቆ ስምምነት ላይ ተደርሶበት ይፋ ሆነ ማለት ነው። የሚያስገርማችሁ ነገር እንደው የቹዋሜኒን ነገር እዚህ ጋር ልግደር፣ ምን ያህል ዝውውሩ ፋብሪሶ ሮማኖ እንደተናገረው እንደው በጣም ክሬዲት ልሰጠውን ይፈልጋሉ። የዩናይትድ ወደ ሳንቶስ ዝውውር እንመለሳለን በስፋት ስለማወራበት በሱ ጉዳይ ላይ የማንቸስተር ዩናይትድ የቹዋሜኒ ዝውውር ትልቁ ፈተና ገንዘቡ አይደለም ማስፈረሚያው፣ ተጫዋቹ የሚጠይቀው ሳምንታዊ ደመወዝ ነው ብሎ ፋብሪሶ ሮማኖ በተደጋጋሚ ሲነግረን ነበር። ታስታውሳላችሁ? ይህን ጉዳይ እንደውም እዚህ ጋር ማጥራት እፈልጋለሁ። ምን ያህል ፋብሪሶ ሮማኖ በጣም ጠንቃቃ እንደሆነ እንደው የሚገባውን ክሬዲት ልሰጠው ስለምፈልግ ነው። ከዚህ በፊት አውርቼበታለሁ። 2 የተለያዩ ሀሳቦች ወጥተዋል በቹዋሜኒ ዝውውር ላይ ብዬ ማለት ነው። እንደው ይህን ነገር ቶሎ ልግደለውና ወደዛ ዜና ልለፍ ቤተሰቦች። የሁለት ትልልቅ ጋዜጠኞችን ሀሳብ አነሳሁኝ። አንደኛው ፋብሪሶ ሮማኖ ነው፣ ሁለተኛው ደግሞ ቤን ጃኮብስ ነው። ተጫዋቹ በማድሪድ ቤት አሁን ሲያገኝ የነበረው ደሞዝ ወደ 250 ሺህ ፓውንድ አካባቢ የሚጠጋ ነው እና ዩናይትድ ይህን ደሞዝ መክፈል አያቅተውም ብዬ እንደው የእሱን ሀሳብ የቤን ጃኮብስን ሀሳብ በመደገፍ ተጫዋቹ ይህን ያህል ደሞዝ ካገኘ እንዲሁ ወደ ዩናይትድ ከፍሎ የማምጣት ችግር አይኖርበትም ብዬ ሀሳቡን ሳነሳ ነበር። የቤን ጃኮብስ ሀሳብ ዩናይትድ የደሞዝ የመክፈል ችግር የለበትም፣ ከቹዋሜኒ ጋር በተያዘ ደሞዙን መሸፈን ይችላል ሲል ነበር። የፋብሪሶ ሮማኖን ዘገባ ስመለከት ደግሞ የተጫዋቹ ደሞዝ ጉዳይ ዩናይትድ የሚችለው አይደለም፣ እንደው የተለየ ነገር ተፈጥሮ ቹዋሜኒ ደሞዙን ቀንሶ ለመቀነስ ፈቃደኛ ሆኖ ወደ ዩናይትድ የሚመጣ ተጫዋች ካልሆነ በስተቀር የሚሆን አይነት ዝውውር አይደለም። በተለይ ደሞዙ በጣም አስቸጋሪ ነው አለ አንድ። ሁለተኛ ሪያል ማድሪዶች በራቸውን 100% ይህ ልጅ ለመልቀቅ ክፍት አላደረጉም። ጆዜ ሞሪኖ ልጁን ይፈልጓል፣ እንዲቆይ ይፈልጋል። ክለቡ ሊሸጠው ፈልጎ ሊሆን ይችላል፣ ግን ሞሪኖ ሊያቆየው ጥረት እያደረገ ነው በሚል ተናግሮ ነበር። ግን የፋብሪሶ ሮማኖ ሀሳብ እዚህ ጋር በጣም አሸናፊ ሆኖ ለካ ቹዋሜኒ በማድሪድ ቤት አዲስ ኮንትራት ለመፈረም እየተደራደረ ነበር። 2 ዓመት ቀሪ ኮንትራት አለው። እስካሁን ድረስ ኮንትራቱን ያላረዘመበት ምክንያት ደግሞ ከፍተኛ ደሞዝ በመጠየቁ ምክንያት ነው። እና አሁን ስሰማ ልጁ ሰምታችኋል፣ አይ ቲንክ ኦልሬዲ እስከ 2030 አዲስ ኮንትራት ለመፈረም ከ30 በላይ አዲስ ኮንትራት ለመፈረም ተጫዋቹ ተስማምቷል። ሳምንታዊ የሚያገኘው ደሞዝ ብታምኑም ባታምኑም 13 ሚሊዮን ዩሮ ኔት ነው። ቤተሰቦች 13 ሚሊዮን ዩሮ ኔት ነው ያልኩት። ይሄ ኦልሞስት ወደ 23 ሚሊዮን ዩሮ በአመት ያስጠጓል። ከግብር በኋላ ነው 13 ሚሊዮን ዩሮ ኔት የሚያገኙ። ብዙ ጊዜ በስፔን ለግብር የሚቆረጠው 45 በመቶ ወይም እስከ 40 በመቶ ድረስ ይሆናል ከደሞዝ። ይሄ ማለት የተጫዋቹ ደግሞ ሲምፕሊ በቀላሉ ከ20 ሚሊዮን ዩሮ እስከ 23 ሚሊዮን ዩሮ እንዲደርስ ያደርገዋል ማለት ነው። ወይም ደግሞ ግሮስ በሳምንት እስከ 450 ሚሊዮን ዩሮ ወይም ደግሞ እስከ 400 ሚሊዮን ዩሮ በላይ በሪያል ማድሪድ ቤት እንዲከፈለው የሚያደርገውን አዲስ ኮንትራት ነው የፈረመው። ይሄ ደሞዝ ማለት ደግሞ
ኢኔሶች ልክ እንደሰሙት የሚሮጡበት የሚፈረጥጡበት የሚሸሹበት ደሞዝ ነበር ማለት ነው። እና ይሄን ያህል ደሞዝ ቹዋሜኒ እንደሚፈልግ ብናቅ ተጫዋቹ ዝውውሩ ወደ ዩናይትድ የምናነሳውም አልነበርም ቤተሰቦቻችን። ለማንኛውም ግን ቹዋሜኒ በሪያል ማድሪድ ቤት ይሄን ያህል ደሞዝ እየተከፈለው ፍጹም በዩናይትድ ቤት ሊከፈለው የማይችልም የማይታሰብም ደሞዝ ልክ ፋብሪዞ ሮማኖ እንዳለን ሁሉ በሪያል ማድሪድ ቤት በዚህ ደሞዝ ለመፈረምና ለመቆየት በክለቡ አዲስ ኮንትራት ለመፈራረም ተስማምቶ የኦሬሊያን ቹዋሜኒ ዝውውር ጉዳይ አሁን እዚህ ጋር በቃ ተዘጋ ማለት ነው። እንደው እንዴት ይሄ ዝውውር ሳይሆን ቀረ ብላችሁ ለምትሉን ቤተሰቦቻችን ምላሽ ለመስጠት ያህል ነው ይሄን ያነሳ ነው እንጂ ዋነኛው ጉዳያችን ይሄ ሆኖ አይደለም። አሁን ወደ አንድሬ ሳንቶስ ዝውውር እንምጣ። ብዙ የዩናይትድ ደጋፊዎች ስጠብቁት የነበረ ዝውውር ነው። ምክንያቱም ዩናይትድ ኤሊየት አንደርሰንን አጣ፣ እሺ ያለን ቶናሊን አጣ፣ እሺ ያለን ፈርናንዴዝን አጣ፣ እሺ ያለን ተቀበልን። ቹዋሜኒንም እንደው ዩናይትድ ፈልጎት ነበር አጣ፣ እሱንም አሜን ብለን ተቀበልን። ከዚህ በኋላ ግን የትኛውስ ተጫዋች ቢመጣም እንግዲህ ይሰጠናል። ቤተሰቦች እስቲ የትኛውስ ተጫዋች ቢፈርም ነው ለማንቸስተር ዩናይትድ ደጋፊዎች በጣም ኤክሳይቲንግ የሆነ ዝውውር ሊሆን የሚችለው? እሱን አላቅም፣ እናንተ ምላሽ ትሰጡበታላችሁ። የሚያስደስታችሁም ዝውውር ከዚህ በኋላ ያለ አይመስለኝም እውነት ለመናገር ቤተሰቦቻችን። ምክንያቱም የሚያስደስቱን ዝውውሮች በሙሉ ክለቡን ሊያጠናክሩልን ይችላሉ፣ በፕሪሚየር ሊጉ ተፋላሚ እንድንሆን ያደርጉናል ብለን የምናስባቸው ዝውውሮች በሙሉ በሌሎች ክለቦች ተወስደውብናል፣ ወይንም ደግሞ በራሳችን በገዛ ፍቃድ ከነዚህ ዝውውሮች ራሳችንን አግለለን ሳንከውናቸው ፈርጠን ወጥተን ከዝውውሮቹ ራሳችንን አግልለን ወደናቸው በሚል ሰበብ ምክንያት ሁሉንም ዝውውሮች አተናል። በጣም ቁልፍ የሆኑ ወሳኝ ዝውውሮች አንድ አይደለም 2 3 4 5 ዝውውሮች ምናልባት ዩናይትድ መፈጸም የሚገባውን ዝውውሮች አቷል። ይሄ በጣም የሚያስገርም እንደው በጣም የሚያበሳጭ እንደ ዩናይትድ ደጋፊ የሚያናድድ እና በክለቡ አመራሮች ላይ እንደው በኋላ የማነሳው ጥያቄዎችን እንድናነሳ የሚያደርገን መጥፎ የሆነ ውሳኔ ነው። ቤተሰቦቻችን በጣም መጥፎ የሆነ ውሳኔ። ወደ አንድሬ ሳንቶስ ጉዳይ ልለፍ። ትላንት ለሁላችንም ሰርፕራይዝ የሆነው ዝውውር ከስምምነት ላይ ሊደረስበት ከጫፍ እንደተደረሰ የመጀመሪያ የዘገበው የማይክ ኬጋን ነው። ይህን ዜና እያጣራሁኝ የሰበሰብኩ ባለሁበት ሰዓት ነው በኋላ ብሬኪንግ የሚል ዜና የወጣው። ይሄ ዜና በራሱ ብሬኪንግ ነበር። ማይክ ኬጋን የሚታመን የዴይሊ ሜል ጋዜጠኛ ጸሐፊ ነው። ሁሉንም ቀድሟቸዋል። ፋብሪዞ ሮማኖንም እንዲሁም ዴቪድ ኦርንስተንም የዚህን ተጫዋች ዝውውር አነፍንፎ እንደተቃረበ በማወቅ ለመጀመሪያ ከነሱ በፊት አይ ቲንክ ለ3 ወይ ለ2 ሰዓት ያህል ቀድሞ የዘገበ ጋዜጠኛ ነው። ስለዚህ ማይክ ኬጋን ሁሌም እንደምለው ከዴይሊ ሜል የሚታመነው ጋዜጠኛ ነው። መጀመሪያ ዝውውሩ እንደተቃረበ ይፋ ያደርገው። ዋናው ብሬኪንግ ዜናው ግን እንደተለመደው ከዴቪድ ኦርኒስተን ከዚ አትሌቲክ ጋዜጣ ይፋ ሆነ። አንድሬ ሳንቶስ በ48 ሚሊዮን ፓውንድ የዝውውር ሂሳብ እንዲሁም ሲደመር 2 ሚሊዮን ፓውንድ በጣም ቀለል ያለ አዶንስን የተባለው። ስለዚህ ዝውውሩ አጠቃላይ 50 ሚሊዮን ፓውንድ ብላችሁ ውሰዱት። ምክንያቱም አዶንሶቹ በጣም ሲምፕሊ ወይም ኢዝሊ አቺቨብል የሆኑ አዶንስ በመሆናቸው ምክንያት አንድሬ ሳንቶስ ከቼልሲ ወደ ዩናይትድ ሊመጣ ክለቦቹ ሙሉ ለሙሉ ተስማሙ። የሜዲካል ፍቃድ በቼልሲ በኩል ተጫዋቹ ተሰጠው። ይህንን የሜዲካል ፍቃድ ተቀብሎ የ22 ዓመቱ ብራዚላዊ የአማካይ ስፍራ ተጫዋች ዛሬ በካሪንግተን ይገኛል። ቤተሰቦች ልብ በሉ፣ ዛሬ ጁላይ 9 ነው። ጁላይ 9 ደግሞ የዩናይትድ ተጫዋቾች ለፕሪሲዝን ሪፖርት እንዲያደርጉ ማስታወቂያ የወጣበት ቀን ነው። ስለዚህ ዛሬ በካሪንግተን የማንቸስተር ዩናይትድ ተጫዋቾች በተለይ ዓለም ዋንጫ ላይ ያልተሳተፉ በሙሉ ጥሪ ተደርጎላቸው ዛሬ አቴንዳንስ የሚፈርሙበት ለክለቡ ሪፖርት የሚያደርጉበት የሚሰባሰቡበት ቀን ነው እና በዚህ ቀን ነው እንግዲህ አንድሬ ሳንቶስ የዩናይትድን የሕክምና ምርመራ ለማድረግ በካሪንግተን የሚገኘው። ይህን ዜና እየሰራንላችሁ ባለበት ሰዓት ይህን የተጫዋቹ በካሪንግተን ተገኝቶ የማንቸስተር ዩናይትድ የሕክምና ምርመራውን በማድረግ ላይ ይገኛል። ይሄ የትላንቱ ትልቁ ዜና ነው። አሁን በዝውውሩ ጉዳይ ላይ የተሰሙ በጣም ዲቴል የሆኑ ጉዳዮችን እናብራራላችሁ። ቤተሰቦቻችን ለአይምሯችሁ አንዳንድ ጥያቄዎችን ስለምትጠይቁ ይህን ተጫዋች በተመለከተ እንደው
በቅድሚያ የምንጋብዛችሁ ግን ሁሌም እንደብለው ስለ አንድ ተጫዋች ከማውራታችን በፊት ቪዲዮዎችን ማየት ይኖርብናል። እኔ እንዳደረግኩት እናንተም ይሄን ነገር እንደምታደርጉ ተስፋ አደርጋለሁ። ወይ ይሄን ዜና ከጨረሳችሁ በኋላ ስለ አንድሬ ሳንቶስ የእንቅስቃሴዎች በተለይ ብዙ ጥሩ እንቅስቃሴዎችን የምታገኙት ተጫዋቹ ስትራስበርግ የውሰት ጊዜውን ባደረገበት ወቅት ያደረገውን በጣም ጥሩ የሆነ እንቅስቃሴ ነው። በተለይ በክሊፕ በብዛት የምታገኙት ያኔ በስትራስበርግ በሚጫወት ሰዓት ተጫዋቹ ከፍሬንች ሊግ ዋን ተጫዋቾች መካከል ሶስተኛው ከፍተኛ ሬቲንግ ያገኘ ተጫዋች ነው። በነገራችን ላይ ብዙ ጥሩ ተጫዋቾች ያሉት ሊግ እንደሆነ እናውቃለን። በተለይ ከፒኤስጂ በኩል ከማርሴይ፣ ከሞናኮ ከመሳሰሉት ክለቦች ግን ይሄ ተጫዋች ሶስተኛ ከፍተኛ ሬቲንግ ያገኘ ተጫዋች ነው በስትራስበርግ ቆይታው ማለት ነው። እና ብዙ ክሊፖቹን የምታገኙት የስትራስበርግ ቆይታውን ነው። እሱን ክሊፕ መጀመሪያ እንደው እንድታዩ ተጋብዛለሁ። ቤተሰቦች ይህን ቪዲዮ ከሰማችሁ በኋላ ሄዳችሁ ተመልከቱ። ስለሱ ብዙ እንድታውቁ ትሆናላችሁ፣ ስለ አጫወቱም ቢሆን ማለት ነው። በእርግጥ እኔ አሁን ቀጣይ የምነግራችሁ ብዙ ነገሮች ስለ ተጫዋቹ ይኖራል። ለምሳሌ ዩናይትድ ይህን ተጫዋች ለማስፈረም ከነማ ጋር ተፎካከረ ለሚለው አስቶን ቪላ፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ተጫዋቹን ለማስፈረም ኢንኳየር አድርገው የነበሩ መረጃዎችን፣ ኢንፎርሜሽኖችን ጠይቀው የነበሩ ክለቦች ናቸው። 3 ክለቦች አስቶን ቪላ፣ ኒውካስል እና ማንቸስተር ሲቲ። በተለይ የተባለ ኒውካስል ዩናይትድ ይህን ተጫዋች ለማስፈረም በባለፉት 24 ሰዓታት ውስጥ ዩናይትድ ዝውውሩን ከማጠናቀቁ በፊት አንደኛ ቼልሲዎች ሊከፍሉ የፈለጉትን ሂሳብ ለመክፈል የተስማማ ልክ ዩናይትድ እንደከፈለው ማለት ነው። እንዲሁም ለተጫዋቹ በጣም ሉካሬቲቭ የተባለ ደሞዝ ለመስጠት የተስማማ። ስለ ደሞዙ እስካሁን ድረስ የተባለ ነገር የለም። ቤተሰቦች ሲመጣ የ5 ዓመት ኮንትራት ይፈርማል ወይ የ4 ሲደመር 1 ነው ይፈርመው። ዩናይትድ ምን ያህል ሳምንታዊ ደሞዝ ሊከፍለው ለዚህ ልጅ ተስማማ የሚለውን ወደፊት አብረን ብናይም ግን ኒውካስል ዩናይትዶች ለ22 ዓመቱ የአማካይ ስፍራ ተጫዋች ከዩናይትድ የተሻለ ደሞዝ አቀረቡለት። ዩናይትድ የሚከፍለውንም የደሞዝ ዋጋ ለቼልሲ ለማቅረብ ተስማምተው ነበር። ግን ተጫዋቹ ዩናይትድን ምርጫው ስላደረገና ዩናይትድ ይሻለኛል ስላለ የማንቸስተር ዩናይትድ ሰዎች በዝውውሩ ላይ ገፍተው ሄደው እንዲያጠናቀቁት የልብ ልብ ሰጣቸው። ከዛ ዝውውሩን በጣም በፍጥነት ከወኑት ተብሎ ተገልጿል። ይሄ አሁን የትኞቹ ክለቦች ይፈልጉታል ብላችሁ ለምትጠይቁ ቤተሰቦቻችን ምላሽ እንዲሆናቸው በሚል ነው ይሄን ያቀረብኩላችሁ። አሁን ዝውውሩ ኦልሞስት በቃ ከስምምነት ተደርሶበታል። ዛሬ ሕክምና ምርመራ ያደርጋል ተብሎ ይጠበቃል። ስለዚህ ኦልሞስት እንዳለቀ መቁጠር እንችላለን። ተጫዋቹ የሕክምና ምርመራውን ካለፈ በይፋ የሚፈርም ይሆናል። ዩናይትድ ታዳ እንደው ትልቅ ፈራሚ ብሎ ሲለን የነበረው አንድ ቢያንስ ማርኬ ሳይኒንግ አመጣለሁ ትልቅ የሆነ ፈራሚ አመጣለሁ ብሎ ሲያወራን የነበረው አንድሬ ሳንቶስን ሊያመጣ ነው ወይ ብላችሁ አሁን ልጠይቁ ትችላላችሁ። ምክንያቱም ይሄ ትክክለኛና መሆን ያለበት የዩናይትድ ደጋፊዎች እንደው የክለቡን አመራሮች ኒውሶችን ቻሌንጅ ሊያደርጉ የሚገባበት በጣም ወሳኝና አንገብጋቢ የሆነ ጥያቄ ነው። በአንድሬ ሳንቶስ እና በኤደርሰን የዩናይትድ ዝውውር መብቃት አለበት ወይ? በቃ ማቆም አለበት ወይ? አማካይ ክፍል ላይ እንደው በዚህ ሊረኩ ነው ወይ? በቃ በዚህ የቀጣዩን ሲዝን የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ላይ ተፎካካሪ እንሆናለን ብለው አስበውስ ነው ወይ የሚለው ወደፊት የሚያነጋግረን ወደፊት እያየነው የምንሄደው ትልቁ ጉዳይ ነው። ቤተሰቦች በጣም አንገብጋቢ ኢሹ ነው ይሄ። እንደ ዘገባዎች ከሆነ ዩናይትድ በአንድሬ ሳንቶስ ዝውውር አያበቃም። በነገራችሁ ላይ የኤደርሰን ዝውውርም አሁን ጥያቄ ተነስቶበታል። ምን አይነት ጥያቄ በኋላ ነግራችኋለሁ። ስለ ኤደርሰን አሁን 50-50 ነው። 50-50 ልብ በሉ። ክለቦቹ ተስማምተዋል። ነገር ግን ከባድ ነገር ተነስቷል። ምንድነው የተነሳው ነገር የሚለውን እነግራችኋለሁ። ነገር ግን በአንድ ነገር እርግጠኛ መሆን ባልችልም ግን ክለቡ አሁንም ቢሆን ትልቅ ፈራሚ የካዛሜሮን ፈራሚ አሁንም ማርኬት ላይ ይፈልጋል፣ ገበያ ላይ ይፈልጋል። ስለዚህ አንድ ትልቅ ተጫዋች አሁንም ቢሆን ያመጣል ከአንድሬ ሳንቶስ እና ከኤደርሰን ሳንቶስ ውጪ ተብሎ ተነግሯል። ኤደርሰን ሳንቶስ የሚፈርም ከሆነ ነው። አሁንም ሜዲካሉን ተጫዋቹ አላለፈም። ለምን በኋላ የምነግራችሁ ይሆናል። ስለዚህ ዩናይትድ አሁንም ቢሆን ትልቁን ፈራሚ እየጠበቀ ነው የሚገኘው።
ይሄ አንድሬ ሳንቶስ መሀል ላይ ያለ ፈራሚ ነው፣ ልክ እንደ ኤደርሰን ሁሉ ማለት ነው። ቤተሰቦች ይሄን አስምሩበት ብለውናል በርካታ የመረጃ ምንጮች። ግን የሚያስገርመው ነገር ምን መሰላችሁ? እዚህ ጋር ቼልሲዎች አንድሬ ሳንቶስን ለማንቸስተር ዩናይትድ ሸጠው እነሱ ደግሞ አሌክስ ስኮትን ከበርንመዝ ሊያመጡ ነው መባሉ በጣም የሚያስገርም ነው። እንግዲህ አሌክስ ስኮትን ዩናይትድ ማግኘት አልችልም በሚል ነው ፊቱን ወደ አንድሬ ሳንቶስ ማዞር የቻለው። አንዳንዶች ደግሞ ምን ይላሉ? የዩናይትድን አካሄድ ይሄ የአንድሬ ሳንቶስ ዝውውር ብዙ የታሰበበት አይመስለንም። ምክንያቱም ዩናይትድ ቹዋሜኒን ያስፈርማል ተብሎ በጣም እየተወራ ስለነበረ እና ቹዋሜኒ ወደ ዩናይትድ እንደማይመጣ ካረጋገጡ በኋላ ካጣሩ በኋላ ትላንት የመጨረሻ የወሰኑበት የዝውውር ውሳኔ ነው በፍጥነት። ምክንያቱም ከሪያል ማድሪድ ጋር ተጫዋቹ እንደተስማማ ኮንትራቱን እንደሚያራዝም በማድሪድ ቤት ያውቁት ነበረ። ስለዚህ ከአንድሬ ሳንቶስ ዝውውር ይፋ መሆን በፊት የኦሪሊያን ቹዋሜኒ አዲስ ኮንትራት መፈረም እና መስማማት ይፋ ከሆነ የዩናይትድ ደጋፊ በከፍተኛ ደረጃ ይቃወመናል እና እንደው በሄድንበት በረገጥንበትና ዝውውሮችን በጠየቅንበት ቦታ ሁሉ ተሸናፊ የሆኑን ስለሆነ አሁን ደግሞ ቹዋሜኒ በማድሪድ ቤት አዲስ ኮንትራት ፈረመ የሚለውን ዜና እንደው የሚሰራጭ እንደሚሰማ ከሆነ ከደጋፊ ከፍተኛ የሆነ ባክላሽ ወይም ተቃውሞ ሊገጥመን ይችላል በሚል ነው ፈጠን ብለው የቹዋሜኒ አዲስ ኮንትራት መፈረም ይፋ ከመሆኑ በፊት ይሄ ዝውውር እንዲጠናቀቅ የዩናይትድ ሰዎች ዝውውሩን የከወኑት ብለው ጥያቄ አንስተውበታል ማለት ነው። በጣም ተገቢና ትክክለኛ የሆነ እንደው ልንፈትሸው የሚገባ ጥያቄ ነው ቤተሰቦች። ይሄ ጥያቄ መነሳቱ በጣም ትክክለኛና አግባብ ይመስላል። ምክንያቱም አስቡት፣ ኢማጂን ኦሬሊያን ቹዋሜኒ በሪያል ማድሪድ ቤት አዲስ ኮንትራት ፈረመ ተብሎ ቀድሞ ዜናው ቢወጣ ኑሩ። ምክንያቱም የቀደመው ዜና የሳንቶስ ነው። ከዛ በኋላ ነው ከአንድ ወይ ከሁለት ሰዓት በኋላ ቹዋሜኒ ኮንትራቱን በማድሪድ ቤት እንዳደሰና አዲስ ውል እንደሚፈርም ይፋ የሆነው። ስለዚህ ቀደም ብለው ይሄን ጌም አውቀውታል እና የደጋፊውን እንደው በቃ እያስፈረመን አይደለም። ምክንያቱም ኦልሬዲ ኤደርሰንም እስካሁን አልፈርምም እና ዩናይትድ ምን እየሰራ ነው የሚለውን የደጋፊውን ተቃውሞ የደጋፊውን ጥያቄ ለመመለስ ሲባልና ለማርገብ ሲባል የተፈጸመ ዝውውር ነው ብለው ብዙ ሰዎች ይሄን ጉዳይ አንስተውታል በጥርጣሬ እና በጣም ተገቢ የሆነ ጥርጣሬ ይመስለኛል። እኔም በግሌ ይሄን ነገር ለምን እንዳልኩኝ በኋላ እንዲሁ የምነግራችሁ ይሆናል። በኋላም አይደለም አሁን እንደው ልንገራችሁ ቤተሰቦቻችን። ምን አለ መሰላችሁ፣ አንድ የታዘብኩት ነገር አሁን ዩናይትድ እየሄደበት ያለው አካሄድ ማንቸስተር ዩናይትድ ባለፈው ክረምት የዝውውር መስኮት እንደዛ 250 ሚሊዮን ፓውንድ አካባቢ አውጥቶ እነ ማቲያስ ኩኛል፣ ብራያን ምቦሞ እነ ቤንጃሚን ሼሽኮን ሲያስፈርምልን ክለቡ እነኛን ገንዘቦች 70 ሲያወጣ ወይ ከ70 ሚሊዮን ፓውንድ በላይ እንዲሁ መሽለጥ አድርጎ ሲያወጣ የማቲያስ ኩኛል ውል ማፍረሻ እንዲሁ ሂሳብ ሲከፍል ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መግባት ፈልጎ ነው ይሄን ያደረገው። በጣም ያመንኩበት ነገር ስለሆነ ነው አሁን ይሄን የምነግራችሁ ቤተሰቦች። እናንተ ልታምኑበት ላታምኑበት ትችላላችሁ። ዩናይትድ አምና እንደዛ ገንዘብ አውጥቶ የአጥቂውን ክፍል ማጠናከር አለብኝ ብሎ ወስኖ በዛ መልኩ አግሬሲቭሊ ዝውውር የከወነው እንደው ሌሎች ደጋፊዎች እስኪገርማቸውና ዩናይትድ የአጥቂ መስመር በጣም አስፈሪ ነው ብለው እስኪሉ ድረስ ዝውውሮቹን እንዲያጠናቅቁ የሆኑት ማንቸስተር ዩናይትድ አውሮፓ ሻምፒዮንስ ሊግ መግባት ስላለበት ነው። ምክንያቱም አውሮፓ ሻምፒዮንስ ሊግ ከገባ ዩናይትድ የሚያገኘውን ጠቀሜታ ታውቃላችሁ ቤተሰቦቻችን። ብዙ ስላወራንበት በዚህ ጉዳይ ላይ አልንመለስም። ዩናይትድ በዚህ በቀጣዩ ሲዝን ሻምፒዮንስ ሊግ በሚደረግበት ሲዝን ከፍተኛ የሆነ ገቢ ነው የሚያገኘው። እሺ ዘንድሮስ ምክንያቱም ዩናይትድ አውሮፓ ሻምፒዮንስ ሊግ ገባ፣ ተሳካላቸው፣ ገንዘቡን አውጥተውታል። ሻምፒዮንስ ሊግ መግባቱን ሲያረጋግጡ ክለቡ በቂ የሆነ ገንዘብ ገቢ እንደሚያገኝ ያውቃሉ በቀጣይ ሲዝን ላይ። ስለዚህ ኦልሬዲ ሻምፒዮንስ ሊግ መግባታችንን ስላረጋግጥን እንደው ይበልጥ ቡድኑ ማጠናከር ይገባናል ብሎ ከማለት ይልቅ በአውሮፓ ሻምፒዮንስ ሊግ በቂ ገንዘብ ስለምናገኝ በዚህ ሰዓት ደግሞ እንቆጥብ የሚል አካሄድ እየተከተሉ ነው። ከዚህ በፊት ግሌዘሮች ይሄን ፈጽመውታል። በቢዝነስ ላይ በከፍተኛ ደረጃ የሚንቀሳቀሱ ባለሀብቶች የሚያደርጉት ነገር ነው። በክለብ ዙሪያ በተለይ አውሮፓ ሻምፒዮንስ ሊግ ማጣት ኢንቨስት እንዲያደርጉ ያደርጋቸዋል። ምክንያቱም ወደ አውሮፓ ሻምፒዮንስ ሊግ መመለስ ትርፋማ ስለሚያደርጋቸው ክለቡ ከተመለሰስ በኋላ ምክንያቱም ኦልሬዲ በቀጣዩም ሲዝን ዩናይትድ ሻምፒዮንስ ሊግ ገብቶ የማጠናቀቅ እድል ሊኖረው ይችላል።
አለው በጣም ሰፊ እድል ስላለው። ስለዚህ በጣም ወጪ የተጋነነው ወጪ አናወጣም። ምክንያቱም አሁን ባለን ስኳድ የተወሰነ መጠናከር አድርገን ሻምፒዮንስ ሊግ በቀጣይ ማሳካት እንችላለን የሚል ነው ሀሳባቸው ማለት ነው ቤተሰቦቻችን። ይሲ በዚህ ምክንያት የዩናይትድ ባለሀብቶች ይሄን እያደረጉ ይገኛሉ። ለዛ ነው ዘንድሮ በዝውውር መስኮቱ ላይ አግሬሲቭሊ ማድረግ አምና ክረምት ላይ እንዳደረጉት በአማካይ ክፍሉ ላይ በአጥቂው መስመር ላይ እንዳደረጉት በአማካይ ክፍሉ ላይ ማድረግ የተሳናቸው ያቃታቸው አንድም እንኳን በጣም ጥሩ የሆነ ዝውውር አማካይ ቦታ ላይ መፈጸም ዩናይትድ አንገብጋቢ በሆነ መልኩ አማካይ እየፈለገ ካዛሜሮ ክለቡን ለቆ ካዛሜሮ ፍሪ ኤጀንት ሆኖ የዩናይትድን አማካይ ክፍል በጣም ቀጥ አድርጎ በዲሲፕሊን የያዘልን ተጫዋች ከክለቡ ለቆ እንደዚሁ ማኑኤል ኡጋርቴ ለ8 ወራት ያህል በጉዳት ከሜዳ እንዲርቅ ያደረገው ጉዳት ደርሶበትም ክለቡ ግን በዚህ መልኩ እየቆጠበ የሚገኘው ይሄ በጣም አሳሳቢ ነገር ነው ቤተሰቦች። በጣም አሳሳቢ፣ በጣም አናዳጅ እንደው የኔ ሰዎች ላይ አሁን እንደው የፈለገ ነገር ምክንያት ቢሰጡ ቤተሰቦች የፈለገ የተጫዋች ደሞዝ ነው ይበሉ፣ የተጫዋች የዝውውር ዋጋ ነው ይበሉ፣ ምንም አይነት ምክንያት ቢሰጡ እኔ ልቀበላቸው አልችልም። አንድ ዝውውር ልቀበላቸው ይችላሉ፣ ችግር የለውም። አንድ ዝውውር አቃተን ብለው ቢወጡ፣ ሁለት ዝውውር ሜቢስ የሆነ ነገር አስቸግሯቸው ነው ብዬ ላስብ ይችላሉ። ሁለተኛውንም ሶስተኛና አራተኛ ዝውውር ካጡ ግን ይሄ ሌላ ትልቅ ችግር ነው፣ በሽታ ነው ቤተሰቦቻችን እንጂ ይሄ ቁጠባ ነው እንጂ ይሄ አምቢሽን ማጣት ነው። ይሄ ቀጣይ ሲዝን ላይ ዩናይትድ በፕሪሚየር ሊጉ እንዲፎካከር በአውሮፓ ሻምፒዮንስ ሊጉ ላይ በደንብ ጠንካራ ቲም ሆኖ እንዳይቀርብ ዝም ብሎ ስለተሳተፈና ብዙ ገቢ ስላገኘ ብቻ ደስተኛ ሆኖ የመኖርና ከዩናይትድ ገቢ ብቻ የመሰብሰብ ዓላማ ነው የሚሆነው እንጂ የአምቢሽን ጉዳይ ነው ይሄ ነገር ማለት ነው። ትልቅ ጥያቄ እነሱ ላይ እንድናነሳ የሚያደርግ በዚህ ስብስብ በዚህ ቲም በዚህ አማካይ ክፍል ዩናይትድ የፕሪሚየር ሊጉን ዋንጫ ማንሳት ፍጹም የማይታሰብ እውነት ለመናገር እኔ ተስፋ ነበረኝ። ባለፈው ሲዝን ካደረግነው እንቅስቃሴ አንጻር በተለይ እነሱ ሲያወሩን ከነበረው ነገር አንጻር ዩናይትድ ዝውውሮችን ቢፈጽም አማካይ ቦታ ላይ ሲወሩ የነበሩትን ነው ብላችሁ ሲወሩ የነበሩትን አሁን የምናወራባቸውም ዝውውሮች ያሉን አይመስለኝም። በእርግጠኝነት ቤተሰቦች እውነት ለመናገር አይመስለኝም። በቃ ዩናይትድን የአማካይ ክፍል በደንብ አድርገው ሊያጠናክሩ የሚችሉ ዝውውሮች በተለይ እንግሊዝ ፕሪሚየር ሊግ ያሉ የሊጉ በደንብ ብቁ ልምድ ያላቸው የአማካይ ስፍራ ተጫዋቾች ያሉም በቃ ዩናይትድ ተበላቸው ማለት ነው። ሌሎች ክለቦች ከዩናይትድ አፋፍ ላይ ከእጃቸው ላይ እንደዚሁ ቀሟቸው። ለዩናይትድ ሲያባብል እንደው 9 ወር ሙሉ ሲለምን ሲለማምጥ ፍለርት ሲያደርግ ከተጫዋቹ ጋር እንዲሰጥሃለሁ አንበላ አደርግሃለሁ ዩናይትድ ብትመጣ እኮ እንዲህ በማህበራዊ ድረገጽ ተከታይ ታገኛለህ፣ በዩናይትድ ቤት ተወዳጅ ትሆናለህ፣ ፖፑላር ትሆናለህ፣ በመላው ዓለም ትታወቃለህ የሚለው ነገር ይሄ ማባቢያና አንድን እንደው እንስት ፍቅረኛ ለማድረግ የሚደረግ አይነት ጥረት አድርጌ ነው የምወስደው። ገንዘብ አንሰጥህም፣ የምትፈልገውን ነገር አናደርግልህም፣ ግን ደግሞ የሆኑ ነገሮች ስንጥቅሞችን ታገኛለህ ና ወደኛ ብሎ እንደማማለል ፍለርት የማድረግ አይነት አካሄድ ዩናይትድ እየተከተለ የሚገኘው ና አውጣሽ ክፈል ሲባል ደሞዝ ላይ የለም፣ ክፈል ሲባል ገንዘቡ ላይ የለም። እኔ የዝውውር መስኮቱ በጣም የተጋነነ እንደሆነ ኢንፍሌትድ እንደሆነ አውቃለሁ፣ ቤተሰቦች ይረዳሉ። ግን በፍጹም ከ4 ወሳኝና ቁልፍ ዝውውሮቻችሁ አንዱንም መፈጸም ካቃታችሁ የእናንተ ችግር ነው፣ የተጫዋቾቹ ችግር አይደለም። እውነት ነው የምነግራችሁ። እንደ ዩናይትድ ምንድን ነው ምን ስለሆነ ነው ክለብ ገንዘብ የማያወጣው? ምን ስለሆነ ነው ዩናይትድ ለተጫዋቾቹ ዝውውር 100 ሚሊዮን ፓውንድ መክፈል የሚያቅተው? 110 ቢሆን 115 ቢሆን ለምን 130 ሚሊዮን ፓውንድ አይሆን እንዴ? ምን አገባን እኛ? ምን ይመለከታል? ዩናይትድ አያንስም ይሄን ለማድረግ እኮ ቤተሰቦቻችን። ይሄን ለማድረግ ማንቸስተር ዩናይትድ የገንዘብ ችግር ያለበት ቡድን አይደለም አሁን ባለው ሰዓት ማለት ነው። ቁጠባ ነው፣ የመርህ ደረጃ ሁኔታ ነው። ይሄ የመርህ ሁኔታ ነው። እንደው መስመር አስምሮ በጣም ቆጥቦ የመንቀሳቀስ ሁኔታ ነው እንጂ እንደ አምቢሽን ሌሎች ክለቦች እንደሚያደርጉት እንደ ሊቨርፑል 100 ምናምን ለምን ያወጣሉ? አርሰናል ለምን ለዲክላን ራይስ 105 ሚሊዮን ፓውንድ አወጣ? ማውጣት ባለበት ሰዓት ያወጣል። ማርኬቱ ነው የሚያስገድዳቸው፣ የተጫዋቹ ኳሊቲ ነው የሚያስገድዳቸው፣ ክለቦቹ ያለባቸው ችግር ነው የሚያስገድዳቸው። ይህን ቦታ ካልሸፈንን፣ ይህን ቦታ ካልደፈንን በቀጣይ የሊጉን ዋንጫ ለማንሳት ተፎካካሪ አንሆንም ብለው ስላሰቡ ነው ያን ገንዘብ እኮ የሚያወጡት። ዩናይትድ ግን ይህን ቦታ ባልደፍነውም ችግር የለም እንዴ በርካሽ ዋጋ አምጥቼ ተጫዋችን ይህን ቦታ ከቨር ማድረግ ይችላለሁ ብሎ የሚያስብ ክለብ እኮ ነው።
ይህን የሚያስቡ ባለስልጣናት ነው አሁን በዩናይትድ ዙሪያ ወይም ባለሀብቶች ነው ዩናይትድ አሁን ያሉት ማለት ነው። እና ነገሮችን በጣም በጥንቃቄ እየፈጸሙ እንደሆነ ሊነግሯችሁ ሊያሳምኗችሁ ይሞክራሉ። ግን እውነታው ምንድን ነው? ቤተሰቦች ዩናይትድ ከፍተኛ የሆነ ኢኮኖሚካል ቁጠባ ላይ ነው የሚገኘው። ዩናይትድ አምና ያወጣውን እኔ በጣም ያስገረመኝ ያን የመሰለ የዝውውር እንቅስቃሴ ዘንድሮ ይበልጥ አጠናክሮት ይቀጥላል ብዬ ባሰብኩበት ሰዓት ግን ፍጹም ያልጠበቅነውና እንደው ፍጹም ያልለመድነው አይነት ክረምት ነው እያሳለፈ የሚገኘው። ይሄ ደግሞ ኖርማል አይደለም። ኖርማል ሆን ተብሎ የሚደረግ ነገር ነው። ሆን ብለው የክለቡ ባለስልጣናት ሰዎች የሚያደርጉትን ነገር ያውቃሉ። የሚያደርጉትን ነገር ባያውቁማ 6 ወር ሙሉ ስለ ኢሌት አንደርሰን ነግረውን፣ 3 ወር ሙሉ ስለ ማቲያስ ፈርናንዴዝ እንዲሁ አስወርተውን፣ ወይም ደግሞ ስለ ቶናሊ 2 ወር ሙሉ 3 ወር ሙሉ አስወርተውን ናቾ አሜኒን አሁን ደግሞ ባለፈው 1 ወር እናመጣለን ብለው አውርተውን አመቱን ሙሉ ስለነኚህ ተጫዋቾች ቶፕ ታርጌት ናቸው ብለው ነግረውን መጨረሻቸው በአንድሬ ሳንቶስ ሳይቆጭ they know what they're doing ያውቃሉ ምን እየሰሩ እንደሆነ ቤተሰቦቻችን። ምክንያቱም እነሱ አላማ አላቸው። እያስጠበቁ ያሉት የክለቡን ውጤታማነት አይደለም። ሌት ሚ ቴል ዩ ዘ ትሩዝ ቤተሰቦቻችን፣ ይሄ እውነታውን ተጋፍጡ። እያደረጉ እየሰሩ ያሉት ነገር የክለቡን ፋይናንሽያል ሁኔታ ሰስቴን ማድረግ፣ የክለቡን የማውጣት አቅም ወደፊት ማረጋገጥ ወይም ደግሞ አለመክሰር ነው። ዞሮ ዞሮ ቲሙ እንዳይከስር ማድረግ ወይም ደግሞ ገንዘብ አውጥቶ ሪስክ ያለመውሰድ ገንዘብ አውጥቶ ቡድኑን ለመገንባት ያለ ፍርሃት በምን የታጠረ ፍርሃት? በአጉል ፖሊሲ በአጉል ህግ። አንዳንድ ጊዜ እንደው የሆነ ቋጣሪ ሆናችሁ በጣም ቋጣሪ አለመሆናችሁን ለማሳወቅ ወይም ሰዎች እንደዛ እንዲረዱ ለማድረግ ህግ ታወጣላችሁ። ህግ ታወጣላችሁ። በህይወትም ስትኖሩ እኮ ነው። አንዳንድ እንደዚህ አይነት ግለሰቦች ይኖራሉ። ምክንያቱም በቃ ያወጣሉ፣ የሆነ ነገር መስበር ያወጣሉ ማለት ነው። እናንተ ቋጣሪ እንዳትሏቸው የሆነ ፕሪንሲፕል ይሰጧቸዋል። የሆነ ኤክስኪውዝ በቃ እንዲማ ወይ በቀን እኮ 2 ወይ 1 በቀን የምበላው እኮ ለጤንነት አስቤ ነው ይሏችኋል። ዩናይትድ እንደዚህ ነው እያደረገ የሚገኘው ማለት ነው። በቃ የተመጣጠነ ነገር የማልበለው ወይ የሆነ ነገር የማላደርገው ወይ ጫማ የማለብሰው እንዲህ የሆነ ነገር ማድረግ ስላለብኝ ነው ብሎ ይላችኋል ሰንበድ ያ ሰው ማለት ነው። አሁን ዩናይትድ በክለብም ደረጃ ይሄን እያደረገ ነው የሚገኘው። ኤክስተርናሊ የመቆጠብ ስራ ነው እየሰራ ያለው ማለት ነው። ዞሮ ይሄ ደግሞ ለክለቡ ባለሀብቶች ነው እንጂ የሚጠቅመው ለእኛ ለደጋፊዎች የሚጠቅመን ነገር አይደለም። ምንም 5 ሳንቲ ለዩናይትድ ደጋፊ የሚያስደስት ነገር ይሄ አይደለም። ለክለቡ ውጤትም የሚያስደስት ነገር አይደለም። እኔ በጣም እርግጠኛ ነኝ የዩናይትድ ባለስልጣናት ክለቡ በየአመቱ ሻምፒዮንስ ሊግ እስከገባ ድረስ ዘይ ዶንት ኬር፣ ገንዘብ አያወጡም። በዚህ መልኩ ነው የሚቀጥሉት። ሻምፒዮንስ ሊግ ካልገባ ግን ደንግጠው ያወጣሉ። ምክንያቱም ሻምፒዮንስ ሊግ በመግባት ነው ብዙ ሀብት የሚገኘው። ያን ሀብት ላለማጣት ሲሉ ገንዘቡን ያወጡታል። ሁሌ 100 ሚሊዮን ፓውንድ እያወጡ ያስፈርሙ ማለት አይደለም። ሁል ጊዜ 300,000 ፓውንድ እየከፈሉ ተጫዋች ያምጡ ማለት አይደለም። እንደዛ ማለት አይደለም። ማውጣት ካለባችሁ ግን በቃ ዩ ሃቭ ቱ ፔይ፣ መክፈል መቻል አለባችሁ። የራይስን ጉዳይ ያነሳል። የኤሊዮት አንደርሰንን ጉዳይ ሲቲ ያደረገውን ነገር ተመለከትን። ሊቨርፑልም እኮ አልተሳካለትም እንጂ አውጥቷል። እንዴ አውሮፓን ዶሚኔት ለማድረግ እኮ ነው ገንዘብ ያወጣው ሊቨርፑል ባለፈው ክረምት የዝውውር መስኮት። አውሮፓን አይደለም እንግሊዝን፣ አውሮፓን። ይሄ አምቢሽን ነው። በቃ አያችሁ፣ ፍላጎታቸው ግልጽ ነው። ሊቨርፑልን ውጤታማና ገናና ክለብ ማድረግ በእንግሊዝም በአውሮፓም ዋንጫዎችን ማንሳት ነው። ዩናይትድስ ሻምፒዮንስ ሊግ እየተሳተፈ ያችን ገብ ያገኛል። ክለቡ በቃ ይቀጥል። ኖርማሊ የተመጣጠነ ጤነኛ ፋይናንስ ይዞ ክለቡ ይቀጥል። ይሄ አንድ የቢዝነስ ሰው የሚያደርገው ላለመክሰር የሚያደርገው ስራ ነው እየተሰራ የሚገኘው እንጂ የክለቡን ሎንግ ፕሮጀክት የትኛውም ባለሀብት አሁን የገባኝ ነገር እውነት ልንገር፣ የትኛውም ባለሀብት አንድን ክለብ ሲይዝ ለክለብ አስበው ክለቡ ሻምፒዮን እንዲሆን አይደለም፣ ሊያተርፍበት ነው ክለቡን የሚገዛው። ሊያተርፍበት ኪሱን ሊያደለም ወይ ላለመክሰር ነው ክለቡን የሚገዛው ወይ ላለመክሰር ነው የሚሰራው። የሚጥረው ኪሳራን ለመቀነስ ነው። የዩናይትድ ሰዎችም አሁን ያንን ያደረጉት በማይሆን ህግጋት ክለቡን አንጥረው በማይሆኑ ፕሪንሲፕል እንዲሁ ተደብቀው ማለት ነው። አሁን እየተሰማኝ ያለው ይሄ ነው። እኔ ከዚህ በኋላ ዩናይትድ የሚፈጽማቸው ዝውውሮች የትኞቹም ዝውውሮች ለእኔ አርኪ አይደሉም። እውነት ለመናገር ቤተሰቦች፣ የትኛውም ዝውውሮች ለእኔ ከዚህ በኋላ ቢግ ዴል አይደሉም ለማንቸስተር ዩናይትድ። ምክንያቱም የምንፈልጋቸውን ቢያንስ 4 ተጫዋቾች አተናል።
ከዚህ በኋላም ያሉ እንደው በጣም ክለቡን ሊያሻሽሉ ቡድኑን በተለይ በአማካይ ክፍል ሊያጠናክሩ ይችላሉ ብዬ የማስባቸው ዝውውሮች በጣም ውድ ናቸው። አሁን የሚገቡባቸው የሚሄዱባቸው አይመስለኝም። ቅድም እንዳልኳቸው አንድ አማካይ ይጨምራሉ ብያለሁ። ግን ይሄ አማካይ እየተባለ ያለው አሌክስ ስኮት ነው። አንድ አሌክስ ስኮት ደግሞ አስቡት 80 ተብሏል። እንደውም በ80 የሚሸጡት አይመስለኝም። 100ም ሊሄድ ይችላል። በቃ አንሸጥም ብለዋል። ይህን ገንዘብ ያወጣሉ ወይ ነው የኔ ትልቁ ጥያቄ። ሌላው ደግሞ ባሌባ ነው። ባሌባ አሁንም ቢሆን በብራይተን በጣም ጥሩ ገንዘብ ይጠየቅበታል። ባለፈው ክረምት እንኳን 100 ብለዋል። ዘንድሮም አይታወቅም። በዛው አቋማቸው ሊጸኑ ይችላሉ። ከባድ ነው ዝውውሩን መፈጸም። ይሄ ልጅ ይሆናሉ ይሄ ዝውውር አላቅም። ንሜጃ ቦሩሲያ ዶርትመንዶች 120 ሚሊዮን ዩሮ እየጠየቁ ነው። ምክንያቱም ማርኬቱን አዩ ተመለከቱ። ቧዲ እሱም በዛው መሰረት እየተጠየቀበት ነው። እንደውም ፕሬዚዳንቱ በቅርቡ የተናገሩትን መረጃ ስነግራችሁ ነበር። ሌሎች ዝውውሮችን ተመለከትን። ኢሌት አንደርሰን 116 ቢሊዮን ፓውንድ ማውጣቱን አየን። ከዛ እኔ አይምሮ ውስጥ አለ ፕሬዚዳንቱ የሌሉ አይምሮ ውስጥ ያስቀመጥኩት ዋጋ አለ ስለ ቧዲ የምጠይቀው ዋጋ ብሎ እሱም እያስፈራራ ነው የሚገኘው። ከ100 ሚሊዮን ዩሮ በላይ ነው የሚጠይቀው። ከ100 ሚሊዮን ዩሮ በላይ 80 ሚሊዮን ዩሮ ሲገመት የነበረ ልጅ እሱም አሁን ከ100 ሚሊዮን ዩሮ በላይ ይፈልጋለሁ ይላል። ስለዚህ ዩናይትድ 6 ቁጥር ቦታ ላይ የሚያስፈልገው በጣም ወሳኝ የሆነ ዲፌንሲቭ ሚድፊልደር አሁን ሊያመጣው የሚችለው ማን ነው? የለም። ማውጣት አይፈልጉማ፣ አያወጡትም። በእርግጠኝነት ይህን ያህል ገንዘብ አይከፍሉም። አየናቸው እኮ ቤተሰቦቻችን፣ ምንም ተስፋ እንድናደርግ የሚያደርግ እንቅስቃሴ አይደለም እየሄዱ ያሉት። በዝውውር በተመለከተ ማንን ሊያመጡ ይችላል? እነ ሳንደርበርግ ለምሳሌ ከፉልሃም 28 ዓመቱ ነው። 40 ሚሊዮን ፓውንድ ሊፈጅ ወይ 50 ሚሊዮን ፓውንድ ይሄን ሊያደርጉ ይችላሉ። እንደዚህ አይነት ዝውውር ሊፈጽሙ ይችላሉ። ወይ ኮኔ የሚባል ተጫዋች አለ፣ ወይ እንደነ ሳንጋሬ አይነት ተጫዋቾችን ከፈረንሳይ እንደዚህ አይነት ዝውውሮች 40-50 ሚሊዮን ፓውንድ ሬንጅ ውስጥ የሚደረጉ ናቸው። ሊመጡ እነኚህ ልጆች ሊፈርሙ ይችላሉ። ይሄ ዝውውር ግን ከዩናይትድ ስታንዳርድ ለዩናይትድ ስታንዳርድ ዩናይትድን የምንጠብቀውን ያስፈርማል ብለን ላሰብነው ሌቭል ላይ ያሉ አማካዮች ግን አይደሉም። ስለዛ ነው በፍጹም ከዚህ በኋላ ዩናይትድ የሚያመጣቸው ዝውውሮች ለምን አሌክስ ስኮት አይሆንም? ለምን ምናልባት ባሌባ ድንገት ከመጣ በጣም ፍላጎት ስላለው ልጅ እና ካለፈው ሲዝን የባለፈው ሲዝን ላይ ደግሞ ያሳየውን ብቃት ስለምናቅ እንደው ፈልጎ ከዩናይትድ ጋር የሚመጣ ስለሆነ ልጁ በጣም በፍላጎት ስለሚመጣ እንደው ብቃቱን መልሶ ሊያጠናክር ይችላል እና ጥሩ አማራጭ ሊሆንን ይችላል ብዬ የማስበው ምናልባት አሁን ባሌባ ነው። የሊጉም የፕሪሚየር ሊጉም ልምድ ያለው ተጫዋች ስለሆነ ወይም ደግሞ አሌክስ ስኮት። ግን ይሄ እነዚህ ሁለት ዝውውሮች ይሆናሉ ወይ የሚለው አሁን በቀጣይ እርግጠኛ ያልሆንበት ነገር ነው ማለት ነው። ይሄ ነው ከዩናይትድ ሰዎች ጋር ያለን ቤተሰቦቻችን። እኔ በጣም ስሜታዊ ሆኜ ሊሆን ይችላል። እናንተ ደግሞ የግል ሀሳባችሁን ስጡበት። አሁን ስለ አንድሬ ሳንቶስ የዝውውር ጉዳይ ላይ እንደው ማውራት ስላለብን እንደው ብዙም ኤክሳይትድ የማንኖርበት የዝውውር ዜና እንደሆነ ለመናገር ያህል ነው ይህን ሁሉ ሀሳቦች እንዲሁ ያነሳሁት እና ከዚህ በኋላ ኤክስፔክታሽኖችን ቀነስ እናድርግ። በቃ አሁን ይመጣሉ ብለን የምናስባቸው ጥሩ ዝውውሮች ሁሉ አልተሳኩም፣ አረጋገጥን። ክለቡ ምን እንደሚፈልግ ምን ያህል ለማውጣት ፈቃደኛ እንደሆነ አሁን አረጋገጥን። ስለዚህ በሚዲየም ሚሞ ነው አሁን የምንንቀሳቀሰው ማለት ነው። ሀይ የሆነ ኤክስፔክቴሽን የለንም ከዚህ በኋላ እና በዚህ መልኩ ይሄን ነገር ተመልከቱ። ስለ አንድሬ ሳንቶስ ዝውውር ልምጣና ተጫዋቹን በተመለከተ ትንሽ ነገር ልበላችሁ። ተጫዋቹ እድሜው 22 ነው ብያለሁ። ብራዚላዊ ነው። ለብራዚል ብሔራዊ ቡድን 6 ያህል ጨዋታዎችን ማድረግ ችሏል። ተጫዋቹ ሜትር ከ80 ነው። በተለይ ዱዌልስ ላይ በጣም ጥሩ ቁጥሮች እንዳሉት ስታቱ ያመላክታል። የ6 ቁጥር ተጫዋች ነው፣ የ8 ቁጥርም ተጫዋች ነው ልጁ። አንዳንዶች ሁለገብ ተጫዋች ነው ሲሉ ይሉታል እና ሂት ማፑንም ስታየው ልጁ ልክ ማቲያስ ፈርናንዴዝ ያለው ሂት ማፕ አይነት ነው ያለው። ከዚህ በፊት የተጫወተባቸው ክለቦች ቫስኮ ደጋማ ብራዚል፣ እንዲሁም ቼልሲ፣ ከዛ ኖቲንግሃም ፎረስት በውሰትና ስትራስበርግ በውሰት ተጫወተ። ተጫዋቹ የሚታወቅበትን ነገር እንዲሁ ልንገራችሁ አንዳንድ ጉዳዮችን ከዚህ በኋላ በደንብ ስለ ልጁ እንድታውቁ። የፈረመው ለቼልሲ ከቫስኮ ደጋማ ነው። ልጁን ሲያስፈርሙት ቼልሲዎች 17 ሚሊዮን ፓውንድ ከፍለዋል እና አትርፈው ነው የሸጡት ቼልሲዎች እና ሰለብሬት ቢያደርጉ ይህን ዝውውር በመፈጸማቸው ትርፋማ በመሆናቸው ቢገልጹ ደስተኛ ቢሆኑ ሊገርማቸው አይገባም። ምክንያቱም ተጫዋቹን በደንብ አትርፈው ስለሸጡት። ለብራዚል ብሔራዊ ቡድን ተጫዋቹ
በ23 አሚን ተጫዋቹ ለብራዚል ብሔራዊ ቡድን ጥሪ ደርሶት ባለፈው ማርች 23 ላይ ጨዋታውን ማድረግ የቻለው በ18 ዓመቱ ነው። ቤተሰቦቻችን በ18 ዓመቱ ለብራዚል ብሔራዊ ቡድን ጥሪ ደርሶት መጫወት የቻለ ልጅ ነው እና ተጫዋቹ ከዛ በኋላ 10 ጎሎችን አስቆጥሯል። 4 አሲስቶችን አድርጎ በተለይ የስትራስበርግ የውሰት ጊዜ ቆይታው በጣም ስኬታማው ነበር። በ32 የሊግ ዋን ጨዋታዎች ከሊጉ ቶፕ 3 ሬቲንግ ከተሰጣቸው ተጫዋቾች መካከል አንዱ ሆኖ 10 ጎሎችን አስቆጥሮ 4 አሲስት ያደረገበት በጣም ምርጡ ሲዝን ያሳለፈበት ቦታ ነው ማለት ነው። ካርሎ አንቸሎቲ በ55 የብራዚል ብሔራዊ ቡድን ስኳድ ከዓለም ዋንጫው በፊት የቅድመ ጥሪ ተጫዋቾች ዝርዝርን ሲያወጡ ከነኛ ተጫዋቾች መካከል አንዱ ነው። ግን 26 ተጫዋቾች ወደ ወርልድ ካፕ ከሄዱት መካከል ተካቶ መሄድ አልቻለም። ግን ገና 22 ዓመቱ ብዙ ተስፋ የተጣለበት ብዙ ተስፋ ያለው ብራዚላዊ ሁለገብ የአማካይ ስፍራ ተጫዋች ነው ማለት ነው። ትልቁ ጥያቄ ብዙ ደጋፊዎች የሚጠራጠሩት የሚያነሱበት ተጫዋቱ ኢንጁሪ ፕሮን ነው ብለው ብዙዎች ይሰጋሉ። ለጉዳት የሚጋለጥ ተጫዋች ነው ብለው ስለዚህ ተጫዋች ያላቸውን ሀሳብ ያሰፍራሉ። ግን እውነታው በተቃራኒ ነው። በጣም የሚያስገርባችሁ አንድሬ ሳንቶስ 3 ጨዋታዎችን ብቻ ነው በጉዳት ምክንያት በሆል ኬሪየሩ በቼልሲ አይደለም በሆል የእግር ኳስ ኬሪየሩ 3 ኮምፒቲቲቭ የሆኑ ጨዋታዎች ብቻ ነው ያመለጡት በጉዳት ምክንያት እና እኔ ይሄ መረጃ ከየት እንደመጣ አላውቅም። በጣም ጉዳት የሚያጠቃው እንደው በሽተኛ ነው የምንገዛው ብለው ብዙ ደጋፊዎች በማህበራዊ ድረገጽ ይሄን ሲያሰራጩ ተመለከትኩ። ግን ያገኘሁት መረጃ 3 ያህል ኮምፒቲሽን ውድድሮች ብቻ ነው ያመለጡት። በቼልሲ ቤት ቋሚ ሆኖ ያልተሰለፈው ምክንያቱም ኤንዞን ማስቀመጥ አይችልም፣ ምክንያቱም ካሴዶን ማስቀመጥ አይችልም። እነኚህ 2 የአማካይ ስፍራ ተጫዋቾች ባሉበት ይሄ ተጫዋች በቼልሲ ቤት ቋሚ ተሰላፊ መሆን ስላልቻለ ነው ቤንች የሆነው። ለዛ የብዙ የዩናይትድ ደጋፊዎች ተጫዋቹን ለምን ቤንች የቼልሲን ቤንች እንዴት በዚህ ዋጋ እናስፈርማለን ብላችሁ አትናደዱ። ምክንያቱም ልጁ ካሴዶና ኤንዞ ፈርናንዴዝን እንዴት ሊያስቀምጥ ይችላል? ቤተሰቦች እኔም ልጠይቃችሁ፣ እውነት ነው ይሄ ተጫዋቹ እነኝን ተጫዋቾች ማስቀመጥ አይችልም? በጣም ትክክል ነው። ስለዚህ ቼልሲ ቤት ቤንች ሆነ ማለት ወደ ማንቸስተር ዩናይትድ መጥቶ ደግሞ ስኬታማ አይሆንም ማለት አይደለም። ልጁ የመጫወት እድል የሚያገኝ ከሆነ ያሉት ቁጥራዊ መረጃዎች በጣም ጥሩ ናቸው። ሬጉላርሊ መጫወት የሚችል ከሆነ በኋላ የቼልሲ ክለብ ደጋፊዎች ምን አስተያየት እንደሰጡበት ይበልጥ ከኛ ይልቅ እነሱ በጣም በቅርበት ስለሚያውቁት የሰጡትን አስተያየት ነግራቸዋለሁ ዝውውሩ ይፋ ከሆነ በኋላ። በአጠቃላይ ግን ለቼልሲ ባለፈው ሲዝን 27 ጨዋታ ያህል አድርጎ 13ቱን ጀምሮባቸዋል። 1 ጎል ማስቆጠር ችሏል። 6 ሻምፒዮንስ ሊግ ጨዋታዎችን አድርጓል። 3ቱን ጀምሯል። 3ቱን ተቀይሮ ነው የገባው። 2 አሲስት አድርጓል በሻምፒዮንስ ሊግ። 5 ኤፍኤ ካፕ ጨዋታዎችን አድርጓል። 4ቱን ጀምሯል። 1ዱን ተቀይሮ ነው የገባው። 1 ጎል አስቆጥሯል። 5 የኤፍኤል ካፕ ጨዋታዎችን አድርጓል። በ5ቱም እንዲጀምር ተደርጓል። 1 አስቆጥሯል። 2 አሲስት አድርጓል። በአጠቃላይ እናንተ ጉዳተኛ ነው ያላችሁ ተጫዋች በቼልሲ ባለፈው ሲዝን 43 ጨዋታ ነው የተጫወተው፣ ተቀይሮም የገባው እንዲሁም የጀመረባቸው ማለት ነው። 43 ጨዋታዎችን ጀምሮ 3 ጎል አስቆጥሮ ግን 4 አሲስት ማድረግ የቻለ ተጫዋች ነው። ስለዚህ ጉዳት የሚባለው ነገር ፍጹም የሚነሳ አይደለም፣ ሁሌም አቬይለብል ነው። ይሄ በጣም ጠቃሚ ነገር ነው። ዩናይትድ የሚፈልገው አንዱ ትልቁ ነገር ነው። ስለ ችሎታው፣ ስለ ሌሎች ነገሮች ስለመላመዱ ሌላ ጊዜ ያየን እናወራለን። ግን እስታት በጣም ይደግፈዋል። ልጁ ፍጹም ከጉዳት የራቀ ልጅ ነው። አንድ ትልቅ እስታት ደግሞ በሊጉ አለው። 3ኛው ላይን ብሬኪንግ ወይም ብሬኪንግ ፓስ በማድረግ ተጫዋቹ በሊጉ 3ኛ ደረጃ ላይ መቀመጥ የቻለ ልጅ ነው። ላይን ብሬኪንግ ወይም ብሬክን የሚያደርጉ ፓሶችን በማድረግ በተለይ አጥር የሚሰብሩ ኳሶችን በማድረግ በጣም የተዋጣለት ልጅ ነው። ፎርዋርድ ፓስ ሲያደርግ ተጫዋቹ በደንብ የተዋጣለት ነው። በጣም ስኬታማ ነው። ግራፉ የሚያሳየን ያንን ነው። በታክቲክ የታጠረና እንደው ቀዳዳ የሌለው ስፔስ የሌለው ጨዋታ ከሆነ በተለይ ቁልፍ የሆኑ ኳሶችን ላይኖችን ብሬክ በማድረግ ይሄ ማርቲኔዝ የሚታወቅበት አጨዋወት ማለት ነው። ተከላካይ ሆኖ ግን ሰንጥቆ የሚሰጣቸው በጣም የሚያስገርሙ ኳሶች አሉ። በአንድ ጊዜ 2-3 ተጫዋችን የሚጥሉ ማለት ነው። እንደዚህ አይነት ኳሶች ላይ ልጁ በጣም ስታቱ ይደግፈዋል። ከሊጉ 3ኛው ነው እየተጫወተ ሳይሆን እንኳን ማለት ነው። ቤተሰቦቻችን ብዙ እየጀመረ ሳይሆን ብዙ በሊጉ 3ኛ ደረጃ ላይ ተቀምጧል። ይሄ ትልቁ የተጫዋቹ ኳሊቲ ነው።
6 ቁጥር ሆኖ መጫወት ይችላል ብያችኋለሁ። 8 ቁጥር ሆኖ መጫወት ይችላል። ይሄ ቨርሲቲሊቲ ዩናይትድ እንዲፈልገው አደረገ። ትልቁ የተጫዋቹ ኳሊቲ ቨርሲቲሊቲ ነው። አስፈላጊ ከሆነ ዲፌንሲቭ ሚድፊልድ ሆኖ መጫወት ይችላል። አስፈላጊ ከሆነ ሞር አድቫንስድ የሆነ ሮል ተሰጥቶት የ8 ቁጥር ቦታ ላይ ተጫዋቹ መጫወት ይችላል ማለት ነው። ስለዚህ በ6 ቁጥር ቦታ ላይ በተለይ ብዙ ክሊፖችን ካያችሁ የሱን በተለይ ስትራስበርግ እንቅስቃሴውን ተጫዋቹ ኳስ ማጨራገፍ ይችላል። ስለዚህ 6 ቁጥር ቦታ ላይ እንደው በጣም የተዋጣለት ነው ብለን ባንልም ግን ያሉ የመሸፈን ብቃትም አለ። ብዙ የሚያድጉ ብቃቶችም ያሉት ተጫዋች ነው ልጁ። ስለዚህ አንዳንድ ጊዜ ደግሞ ሳትጠብቁት ወደ ቦክስ ውስጥ ሄዶ ድንገተኛ ጎሎችን የማስቆጠር አቅምም አለው ልጁ። ሲያስቆጥርም እንዲሁ በስትራስበርግ ቪዲዮዎችን ተመልክተናል። በድንገት ተጫዋቹ ቦክስ ውስጥ የመገኘት አቅም አለው። ይመጣል፣ ከየት መጣ ሳትሉት ይመጣል እና ለጎልም እንደ ካሳሜሮ ጎል የማነፍነፍ ብቃት ያለው ተጫዋች ነው ማለት ነው። ከየትም ተነስቶ ነው ቦክስ ውስጥ እዛ ሲገኝ የምታገኙት። ስለዚህ ልጁ ጠንካራ ጎኑ ምንድነው ካላችሁ ፕሮግሬሲቭ ፓስ በጣም የሚታወቅበት ነው። ላይን ብሬክ በማድረግ ፕሮግሬሲቭ ፓሶችን በማድረግ በጣም ይታወቃል። ያለምንም ጫና ብራዚላዊ ነው። ኳስን በምቾት መቀበል ይችላል። በምቾት ይቀበላል ኳስ። እንዲሁም ተጫዋቹ ጥሩ ቦል ኬሪንግ ኳሊቲ ያለው ብራዚላውያን ተጫዋቾች በዚህ የታወቁ ናቸው። ጥሩ ኳስን ገፍተው የመሄድ 5-6 ሜትር ገፍተው የመሄድ ብቃት አላቸው። ኳስ አይነጠቁ። ለቡድኑ የአማካይ ክፍል ኢነርጂ ያመጣል፣ ኢንቴንሲቲ ያመጣል። በጉልበት ነው የሚጫወተው ልጁ። እንደው ቀጠን ያለ ቢመስላችሁም ግን በጣም ጠንካራ ነው ልጁ። ስኪልም አለው። በዛ ላይ ትልቁ ስኬቱ ዱወልስ ላይ ፍጹም አይሸነፍም። በጣም ይዘላል ልጁ። እነኝን የዱወልስ ኳሶች በአየር ላይም በምድር የማሸነፍ ብቃት አለው። ይሄ የልጁ ከፍተኛ የሆነ ጠንካራ ጎኑ። ሌሎችስ ጉዳቶች የሉትም? አሉት። ምክንያቱም የካዛሚሮ ቀጥተኛ ምትክ አይደለም፣ ልምድ የለውም። ተጫዋቹ 6 ቁጥር ቦታ ላይ እንደው ኤክሰለንት የሚባል አይነት ተጫዋች አይደለም። ይሄ አንዱ ትልቁ ችግር ነው። በፕሪሚየር ሊጉ በየሳምንቱ ቋሚ የሆነ ልክ እንደ ካዛሚሮ ጫናዎችን እየተቋቋመ መጫወት የሚያስችል ብቃት ላይ አይደለም ልጁ ያለው። ወደፊት ግን ከፍተኛ ፖቴንሻል ያለው ተጫዋች ነው። ኤሊት የሆነ ዲፌንሲቭ ሚድፊልደር አይደለም። ዩናይትድ የሚያስፈልገው በዚህ ሰዓት ኤሊት የሆነ የ6 ቁጥር ተጫዋች ነው። ልክ እንደ ቹዋሜኒ ማለት ነው። የ6 ቁጥር ቦታ ይፈልጋል። አሁን ኮቢ ሜኖ እሱን እንደ መልአክ የሚሸፍነው ነው ተጫዋች የሚፈልገው ዩናይትድ። በቃ ኮቢ ሜኖ ፍሪ ሆኖ አንዳንዴ ወደፊት መሄድ ካለበት እንዲሄድ ለሱ ችሎታ እና ደካማ ጎን ኮምፕሮማይስ ማድረግ የሚችል ዲፌንሲቭ ሚድፊልድ ተጫዋች ነው የሚያስፈልገው። በጣም ኤሊት የሆነ ልክ እንደ ካዜዶ አይነት ዲፌንሲቭ ሚድፊልድ ወይ ልክ እንደ ኤንዞ አይነት አስፈላጊ ከሆነ በጥልቀት ወደኋላ ለተከላካይ ቅርብ ሆኖ የሚከላከልለት እሱን በደንብ ፕሮቴክት የሚያደርግለት ኮቢ ሜኖን አይነት አማካይ ተጫዋች ዩናይትድ ይፈልጋል። ያ ተጫዋች ግን አይደለም ቤተሰቦቻችን። ወይም ደግሞ ይሄ ልጅ ልክ ፋይናል ሰርድ ላይ በጣም ጨራሽ የሆነ ልጅ አይደለም። በማጥቃት ደረጃ ዩናይትድ የሚተማመንበት ወደፊት ሲያሰልፈው ልጁ ጎል ያስቆጥራል ብሎ ዩናይትድ ፍጹም እምነት የሚጥልበት ተጫዋች አይደለም። በእርግጥ እዛ ቦታ ላይ ብዙ ልጆች አሉ፣ ጥሩ ተጫዋቾች አሉ። እዛ ቦታ ላይ ልጁን አንፈልገው። ልጁ ግን አያችሁ የማዕከል ተጫዋች ነው ማለት ነው። ይዜ በ6 ቁጥርና በተለይ ከ6 ቁጥር ጀምሮ እስከ 8 ቁጥር ባሉ ቦታዎች ላይ ልጁ መጫወት የሚችል ልጅ ነው ማለት ነው። አስፈላጊ ከሆነም በድንገት ፔናልቲ ቦክስ ውስጥ ተገኝቶ ሙከራዎችን የሚያደርግ በጭንቅላት ጋይቶ ጎል ሊያስቆጥርም እንዲሁ የሚችል አይነት የአማካይ ስፍራ ተጫዋች ነው። ይሄ ማለት ነው አንድሬ ሳንቶስ ማለት ብዙ ነገሩን ከቪዲዮ መረዳት ትችላላችሁ። አሁን እንደምትመለከቱት በጣም እርግጠኛ ነው። ዝውውሩን ደግሞ አታሳንሱት። እኔ ቅድም ብዙ ነገር ያወራሁት ዩናይትድ የሚገባው የአማካይ ስፍራ ተጫዋች በጣም ኤሊት የሆነ ልምድ ያለው ነው ብዬ ለማለትና የክለቡ አመራሮች አካሄድ ስላልተመቸኝ እንጂ አንድሬ ሳንቶስ ኳስ አይችልም፣ በጣም መጥፎ ፈራሚ ነው ብዬ ለማለት አይደለም። ይሄን ወቁ ቤተሰቦቻችን። ተጫዋቹ አሁን የሚነግረኝ አንድ ነገር አለ። ምንድን ነው የሚነግረኝ? በኋላ ነግራቸዋለሁ። ከዚህ በኋላ የቼልሲ ደጋፊዎች ፍጹም ደስተኛ አይደሉም ይሄ ልጅ በመሸጡ ምክንያቱም እነሱ ከኛ በላይ አንድሬ ሳንቶስ ምን አይነት ተጫዋች እንደሆነ ያውቃሉ። ልክኛ አማድ ምን አይነት ተጫዋች እንደሆነ እንደምናውቀው ሁሉ የቼልሲ ደጋፊዎችም አንድሬ ሳንቶስን በደንብ አድርገው ያውቁታል። የተናገሩትን ነገር ነግራቸዋለሁ። ቼልሲ ቤት ምንጊዜም ይኸው ልብ በሉ፣ ኬቨን ዲብሪየን የቼልሲ ሪጀክት ነው። አስታውሱ፣ ቼልሲዎች ይሄ ልጅ አይችልም ብለው ነው ተጫዋቹን የሸጡት። ኬቨን ዲብሪየን ከዛ በኋላ ምን እንደሆነ ታውቃላችሁ። ሞሐመድ ሳላ የቼልሲ ሪጀክት ነው። ሞሐመድ ሳላ አይችልም ብለው ነው ቼልሲዎች ልጁን ከክለባቸው ሪጀክት ያደረጉት። ቼልሲዎች ስህተት ይሰራሉ ማለት ነው። ታለንት ያለውን ተጫዋች ቼልሲዎች
አንዳንድ ጊዜ ይለቃሉ፣ ከእጃቸው ታለንት ያመልጣቸዋል፣ ሱፐርስታሮች ያመልጣቸዋል። ስለዚህ አንድሬ ሳንቶስ ከነሱ መካከል ከነኚህ ሁለት ተጫዋቾች መካከል አንዱ ሊሆን ይችላል። ብዙ የቼልሲ ደጋፊዎች እያሉ ያሉትም ይሄንን ነው። ክለቡ ላይ ቂም ይዘዋል፣ ተጫዋቹን መሸጥ የለብንም ብለው እያሰቡ ቅሬታቸውን በክለቡ ሰዎች፣ አመራሮች ላይ እየተናገሩ ነው ያሉት የቼልሲ ደጋፊዎች። ለምሳሌ ምን አሉ መሰላችሁ? ምርጥ የሆነውን አማካይ በጣም ርካሽ በሆነ ዋጋ እየሸጥ ነው አለ አንድ የቼልሲ ደጋፊ። ላቪያ በክለቡ የሚቆይበትና አንድሬ ሳንቶስ የሚሸጥበት ምክንያት አልገባኝም። ላቪያ በጉዳት ክለቡን እያገለገለ ያልሆነ ተጫዋች እያለ እንዴት አንድሬ ሳንቶስን ይሸጡታል? ሳንቶስ እንዲለቅ የምንፈቅድ ከሆነ እውነት ከሆነ ይሄ ዜና በጣም በጣም ነው የሚያሳዝነው። በርካሽ ዋጋ ነው እየሸጥ ነው ተጫዋቹን በሚል አንድ የቼልሲ ደጋፊ አስተያየቱን ሰጠ። ሌላኛው ደግሞ እንዲያክል 48 ሲደመር 2 ሚሊዮን ፓውንድ ለአንድሬ የሚሸጠው ከሆነ ብናቆየውን ይመርጣለዋል። ርካሽ ዋጋን የሸጠ ነው ለማለት ነው። ተጫዋቹ ከዚህ በላይ ገንዘብ ይገባዋል እና የአማካይ ክፍላችንን አሁን እንደው በጣም አሳሳሩ እንጂ አልጠቀምንም ይህን ልጅ በመሸጥ 10% ከወደፊት ሽያጭ ለማግኘት ውሉ ላይ ማካተታችን አሪፍ ቢሆንም ግን በጣም ክለቡ የሰራው ነገር ፍራስትሬት እያደረገኝ ነው በሚል የቼልሲ ደጋፊ አንድ እንዲሁ አስተያየት ሰጠ ማለት ነው። ሌላኛው የቼልሲ ደጋፊ በዚህ ገንዘብ ይህን ሊሸጥን ተዘርፈናል፣ በጠራራ ፀሐይ ነው የተዘረፍነው አለ። ለአንድሬ ሳንቶስ 50 ሚሊዮን ፓውንድ አሁን ባለው ዋጋ በጣም 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 ቅናሽ ርካሽ የሆነ ሽያጭ ነው የከወነው። እንዴ ይሄንን ልጅ መሸጥ ለምን አስፈለገ? ክለቡ ለምን ሊሸጠው ፈለገ ብሎ አንድ የቼልሲ ደጋፊ ደግሞ ጥያቄ ያነሳል። ሌላኛው ደግሞ ይቀጥላል። አሁን በክለቡ ያሉ ባለሀብቶችና አመራሮች ምናልባት እጃችን ላይ ያለውን ብሩኖ ፈርናንዴዝን ሸጠው ለዩናይትድ ሌላኛውን ብሩኖ ፈርናንዴዝ ሰጧቸው። ይሄ ተጫዋች እመኑኝ በዩናይትድ ቤት አዲሱ ብሩኖ ፈርናንዴዝ ይሆናል በሚል ነው ማለት ነው። አንድ ደጋፊ እንደዚሁ ጽሑፉን ያሰፈሩ። ብዙዎች በብሉኮ አስተዳደርና በቼልሲ ሽያጭ አንድሬ ሳንቶስ ተናዷል። ብዙ የደጋፊዎችን አስተያየት ስታየው አብዛኞቹ የቼልሲ ደጋፊዎች ደስተኛ አይደሉም። አንዳንዶች ናቸው አልፎ አልፎ ይሄን ዝውውር ሰለብሬት ያደረጉት እንጂ በርካቶች በዚህ ሽያጭ ለምን ብለው ጥያቄ እያነሱ ፖቴንሻሉን በተለይ በመጥቀስ አንዳንዶች ኢቨን ጉዳት የማያጠቃው ተጫዋች ነው፣ እንዴት ጉዳት ያለባቸው ተጫዋቾች እያሉን እንደ ላቪያ አንድሬ ሳንቶስን እንዴት አድርገን እንሸጣለን? ያውም ቀጥተኛ ለሊጉ ተፎካካሪ ክለብ ብለው ነው ጥያቄ ያነሱት። የቀድሞ የቼልሲ አሰልጣኝ እና ተጫዋች የሆነው ፍራንክ ላምፓርድ ሁሉ ሳይቀር ጆን ኦቢ ሚኬል ሁሉ ሳይቀር ትልቅ ፖቴንሻል ያለው ልጅ ነው ያጣ ነው። በተለይ ደግሞ ለሊጉ ተፎካካሪ ለሆነ ክለብ ለዩናይትድ ልጁን መሸጣችን በጣም አስገርቦናል፣ ክለቡ ምን እየሰራ ነው አስብሎናል ብለው ነው በዚህ ተጫዋች ዝውውር ላይ ጥያቄ ያነሱት እና በክለቡ ባደረገው ሽያጭ ፍጹም ደስተኛ እንዳልሆኑ የገለጹት። ይህን ይመስላል ቤተሰቦቻችን ስለ ተጫዋቹ የተሰጡ አስተያየቶች ናቸው አሁን ያደረስኳችሁ። በዩናይትድ ቤት አሁን ተጫዋቹ የሕክምና ምርመራውን በማድረግ ላይ እንደሆነ ነው ሪፖርቶች የጠቆሙት። በዚህ ሰዓት በካሪንግተን ተገኝቶ ተጫዋቹ ሕክምና ምርመራውን የሚያልፍ ከሆነ ምናልባት 17 ቁጥር በጋርናቾ ከዩናይትድ ተለቆ የሄደ ቁጥር ነው። ይሄን የማሊያ ቁጥር ሊለብስ ይችላል ተብሎ ተገልጿል። ከዛ ውጭ እንደ አይዶልስ ነው ማየው ብሎ የተናገረውን የካሳሜሮን ማሊያ ቁጥርም 18 ሊለብስ እንደሚችል ይጠበቃል። አንድሬ ሳንቶስ በ2024 ስለ ካሳሜሮ እንዲህ ብሎ ተናግሮ ነበር። የኔ የምንጊዜም አይዶል ሁልጊዜም ቢሆን የምመለከተው ካሳሜሮን ነው ሲል ከተናገረ በኋላ ብዙ ትኩረት የምሰጠው ተጫዋች እሱ ነው። ከሱ ውጭ ደግሞ ሮድሪጎን እመለከተዋለሁ፣ በጣም አስደናቂ የአማካይ ስፍራ ተጫዋች ነው ብሏል። እና የኔ የምንጊዜም ሞዴሎች እና አይዶሎች ሮድሪ የማንቸስተር ሲቲው እና ካሳሜሮ የዩናይትዱ እንደዚሁም ብሩኖ ጉማሬሽ የኒውካስሉ ናቸው በሚል ነው የገለጸው። ተጫዋቹ በቀጣይ ሲዝን የካሳሜሮን 18 ቁጥር ማሊያ ለብሶ ልናየው እንችላለን ማለት ነው። ይህን ይመስላል ቤተሰቦች። ስለዚህ ተጫዋች ዝውውር ያስኩላቸው መረጃ፣ በቀጣይም ሁኔታውን እያየን የተጫዋቹ ያላወራንባቸውን አንዳንድ ጉዳዮች አንስተን ተመልሰን ልናወራበት እንችላለን። ወደ ኤደርሰን ዝውውር ልለፍ። በነገራችሁ ላይ በኤደርሰን ዝውውር ላይ አሁን ምንም ነገር ሊከሰት ይችላል ቤተሰቦቻችን። ምንም ነገር 50-50 ነው። አለቀ የተባለ ዝውውር 100% ክለቦቹ ተስማሙበት። ሄርዊጎ ተብሎ የነበረ ስምምነት በቃል ደረጃ የተስማማንበት ዝውውር አሁን ሊከሽፍ ይችላል። ለካ ያኔ ብራዚል እያለ አንድ የኢኤስፒኤን ብራዚል ጋዜጠኛ ያወራው ነገር እውነት ነው ቤተሰቦቻችን፣ እውነት ነው።
እውነታው ምንድነው? ዩናይትዶች ጥርጣሬ አላቸው። ይሄ ተጫዋች የሕክምና ምርመራውን አሜሪካ ካደረገ በኋላ በዚህ የሕክምና ምርመራ ውጤት ደስተኛ አይደለም። ስለዚህ ዩናይትድ ኪንግደም ናና በእንግሊዝ ምድር የምናደርገው የተሟላ ምርመራ ስምምነታችንን እና ውላችንን እንድንገፋበት ይረዳናልና ና ሲሉ ጠይቀውታል። ልጁ ጥርጣሬ አለ ማለት ነው። አሜሪካ የተደረገው ምርመራ ተጫዋቹን ለማስፈረም እርግጠኛ እንዳይሆኑ አድርጓቸዋል። ማይነር የተባለ ኢሹዋል። ማይነር ስል በሕክምና ታውቃላችሁ፣ ማይነር ኢሹ ከተባለ ምናልባት በጣም ሪስኪ ስለሆነ ዝውውሩን ሁሉ ሊያስቀር ይችላል። ቀርቷል እያልኳችሁ አይደለም። በእርግጥ አሁንም ቢሆን ኤስፔን ብራዚል ትላንት ያወጣው መረጃ በድጋሚ ተነስቶ ብዙ መነጋገር የሆነ ምክንያቱም ኤስፔን ብራዚል የዚህ ተጫዋች ዝውውር ስታል አድርጓል ነው ያለው። በቃ ቆሟል፣ ቀጥ ብሎ ቆሟል ዝውውሩ ነው ያለው። ምንም እየተነሳበት አይደለም። ዩናይትዶች ጥያቄ ስላላቸው በሆነ የሕክምና ውጤቱ ላይ ስለዚህ መሄድ አልፈልጉም። ተጨማሪ ሀሳባቸው ምን እንደሆነ ራሱ ዩናይትዶች አልገለጹም። ስለዚህ ዝውውሩ ቆመዋል ነው ያለው። ኤስፔን ብራዚል የምታምኑትን እመኑ ቤተሰቦች። እኔ አሁን መጠራጠር ጀምር የሆነ ችግር አለ ዝውውሩን። ፋብሪሶ ሮማኖ ደግሞ ወጣና ትላንት ምን አለ? ይሄ መረጃ ከወጣ በኋላ የመጨረሻ በዚህ ተጫዋች የዩናይትድ ዝውውር ጉዳይ ለመወሰን የሚደረገው ምርመራ በዚህ ሳምንት ይደረጋል። በዚህ ሳምንት ሲል የሳምንቱ መጨረሻ ድረስ እስከ እሑድ ባለው ጊዜ ድረስ ኤደርሰን የዩናይትድ ተጫዋች ይሆን አይሆን፣ በስምምነቱ እንሂድበት ወይንስ ደግሞ አንሂድበት የሚለውን ምላሻቸውን ዩናይትዶች ያሳውቃሉ ብሏል ፋብሪሶ ሮማኖ። ስለዚህ የትኛውም ጋዜጠኛ አሁን ተጫዋቹ ወደ ማንቸስተር ዩናይትድ እንደሚፈርም እርግጠኛ ሆኖ አይነግራችሁም። ምክንያቱም ሜዲካሉ ላይ ትልቅ ኢሹ አለ። ኢሹ ምንድን ነው? ፈጣሪ ነው የሚያውቀው እና የዩናይትድ አመራሮች ነው የሚያውቁት። ቤተሰቦቻችን እነሱ ነው የሚያውቁት። ሂስትሪውን ወደኋላ መለስ ብዬ ለማየት ሙከራ አደረግኩኝ። ቢያንስ ለ30 ቀን ያህል ልጁ በጉዳት ምክንያት ከሜዳ ርቋል። ባለፈው ሲዝን ለአትላንታ ሲጫወት 30 ቀን ማለት እንግዲህ ያው 4 ሳምንት ነው ታውቃላችሁ። ተጨማሪ 2 ሳምንት ደግሞ ያልገባኝ እረፍት ተብሎ እረፍት ተሰጥቶት ልጁ ሳይጫወት ቀርቷል። ጉዳት አይደለም ግን እረፍት ነው የተባሉ። አሁን ጉዳት ነበረበት ማለት ነው እንግዲህ ዩሲ ባለፈው ሲዝን ተጫዋቹ ጉዳት ነበረበት። ጉዳቱ ደግሞ አይ ቲንክ የሕክምና ባለሙያዎች ያውቁታል። በጣም አንደኛ የጉዳቱ አይነት ተብሎ የተገለጸው ምናልባት ይሄ ጉዳት ድጋሚ የሚያገረሽ ከሆነና በጣም ሲሪየስ ከሆነ የእግር ኳስ ኬሪየሩን ሁሉ ባጭሩ ሊቋጭ የሚችል ጉዳት ደርሶበት የነበረው ስሙን ሁሉ ጠቅሰዋል። ስሙን ምናልባት በጣም አስፈላጊ ከሆነ እናወራበት፣ ሰሞኑ ማውራታችን አይቀርም። እቺ 30 ቀን የተጎዳባትና 4 ሳምንት ከሜዳ የራቀበት ጉዳት በሕክምና ሰዎች ንግግር መሰረት ጉልበቱ አካባቢ የተደረሰ ጉዳት ነው እና በጣም ሲሪየስ ከሆነ እንደ ጉዳቱ መጠን ማለት ነው ቤተሰቦች። አሁን እሱን በደንብ እርግጠኛ መሆን ይፈልጋሉ ዩናይትዶች። በጣም ሲሪየስ ጉዳት ከሆነ የጉዳቱ አይነት ታይቶ ምናልባት የእግር ኳስ ኬሪየሩን ልጁን ምክንያቱም በድጋሚ ከተከሰተ በሕክምናም እንትን የምትሉት ነገር አይደለም ነው እየተባለ የሚገኙ እና ተጫዋቹ ብዙ ነገር ሚስ ሊያደርግ ይችላል። የእግር ኳስ ኬሪየሩን በአጭር እንዲቋጭም ሊያደርገው ይችላል። በዛ ምክንያት ዩናይትዶች ከፍተኛ ጥንቃቄ ማድረግ ፈልገዋል፣ መጠንቀቅ ፈልገዋል ነው የተባለው። እኔ ሳየው ሁኔታውን ሳይ ቤተሰቦች እኔ ደስ አላለኝም እውነት ለመናገር አድማጮች። አሁን እዚህ ጋር ጨለምተኛ ለመሆን አይደለም ወይም ዩናይትድ አያስፈርመውም በቃ ልጁን ብዬ ልላችሁ አይደለም፣ ግን ዜር ኢዝ ሰምቲንግ ቢግ ኢሹ ማለት በቃ ትልቅ የሆነ ችግር አለ። ይሄ ያልተጠበቀ ነው። አሜሪካ ሆኖ እኮ ዝውውሩን መጨረስ ይችላል። አሜሪካ ባሏት ቴክኖሎጂዎች ይህን ተጫዋች ሕክምና ምርመራ ለማድረግ ሙሉ ሕክምና ምርመራ ለማድረግ አሜሪካ አንሳረው አሜሪካ የሆነ ስቴት የሆነ ሰም ክሊኒክ የዚህን ተጫዋች ሙሉ ምርመራ ለማድረግ እንደው ቴክኖሎጂ የላትም ባለሙያ የላትም ብላችሁ ልትሉኝ ከሆነ ይሄን አልቀበልም። ምክንያቱም እንደ አሜሪካ ስልጡን የሆነች ሀገር የለች በቴክኖሎጂ በተለይ በሕክምናው ዘርፍ። ስለዚህ ለምን አሜሪካ የዚህን ተጫዋች የሕክምና ምርመራ ሙሉ ለሙሉ ጨርሰው ሌሎች አንዳንድ ተጫዋቾች እንዳደረጉት እንደሚያስፈርሙት እርግጠኛ መሆን ዩናይትዶች አቃታቸው የሚለው ትልቅ ነገር እንዳለ እንዲሰማኝ አድርጓል። እሺ ዘንድሮ በዚህ ሳምንት ነው ዝውውሩ የሚጠናቀቀው። ተጫዋቹ መጥቶ የሕክምና ምርመራ የሚያደርገው ከተባለ ለምን እስካሁን ድረስ ቆየ? ብራዚል ከዓለም ዋንጫው ከወጣች ቆይቷል። ተጫዋቹ እኮ ይሄ እረፍት ከማድረጉ በፊት በፍጥነት ወደ ማንቸስተር ከተማ መጥቶ የሕክምና ምርመራ አድርጎ ዝውውሩን ካጠናቀቀ ከፈረመ በኋላ እረፍት ጊዜ ተሰጥቶት ደግሞ ልጁ መልሶ ዩናይትድን መቀላቀል እኮ ነበረበት።
ብራዚል ከዓለም ዋንጫ እንደወጣች በፍጥነት ተጫዋቹ ወደ ማንቸስተር ቦርድ አድርጎ በፕራይቬት ጀትም ይሁን ብቻ በየትኛው መንገድ ልጁ ሕክምና ምርመራ ማድረግ የለበትም ነበር? ዋይ ለምን ዘገየ? ዝጋውን ለምን እስከ ሳምንቱ መጨረሻስ ተብሎ እንዲሁ ተገለጸ? ይሄን ያህል ጊዜ የሚወስድ ነገር ምንድን ነው? ነገሩ የሆነ ክሮኒክ ካልሆነ በጣም አሳሳቢ ነገር ካልሆነ ለምንድን ነው ይሄን ያህል ጊዜ ይፈጀው የሚለውን ማየት እና መስማት በጣም ያጓጓል። እና ከዚህ በኋላ ይሄን ልጅ አሁን እንዳትገርሙ ሜዲካል ፌልድ ስላደረገ ተጫዋቹ አሁን ዝውውሩ ከዚህ በኋላ በቃ ዩናይትድ ትቶታል ብትባሉ እንዳትደነግጡ። ብዙ ሰው አሁን ዝውውሩ እንዳለቀ አድርጎ ነው ለይሉ ጆሮ የወሰደው። ኦፍኮርስ እንደተስማሙ ግልጽ ነው። ከዛ ፋብሪሶ ሮማኖ ወጣና ትላንት ምን አለ መሰላችሁ? የዚህ ተጫዋች ዝውውር ኔቨር ክሎዝድ ኔቨር ኮምፕሊትድ ቶታሊ ኔቨር በቃ አልቋል ብዬ የምልበት አይደለም አለ ፋብሪሶ ሮማኖ ወጥቶ። ምክንያቱም ሕክምና ምርመራ ማድረግ አለበት ልጅ ውጤቱ መታወቅ አለበት አለ። አያችሁ፣ ስምምነቱ አለ፣ ተስማምተዋል። ግን ደግሞ ሕክምና ምርመራው ላይ ከፍተኛ ጥያቄ ተነስቷል። አሁን እንግሊዝ አሉ የተባሉ ዶክተሮች አለ በተባለ መሳሪያ ምናልባት አሁን ከሚመጣ ከሆነ ልጁ መጥቶ ሕክምናውን ያደርጉለታል ማለት ነው እየተባለው እንደሆነ ከሆነ ከዛ በኋላ እናውቃለን። ግን አሳሳቢ ነው፣ በጣም በጣም አሳሳቢ ነው። የሆነ ነገር ከሌለ በስተቀር እንዲህ ሊቆይ አይገባውም ነበር ይሄ ዝውውር። እና ዩናይትድም ሊናገር አይችልም። ዩናይትዶች ወጥተው በቃ ኤደርሰን እኮ ዝውውሩ ያልተሳካው ፌልድ ስላረገ ነው አይባልም። ቤተሰቦቻችን እንደሆነ ጸጥ ሁሉ ሊባል ይችላል ጸጥ ይባላል። ምክንያቱም ኤደርሰን በማንቸስተር ዩናይትድ የሕክምና ምርመራውን ፌልድ አደረገ ተብሎ አይወራም። እኔም መፈራው እሱን ነው። ለምን መሰላችሁ የማይወራው? እንደ የልጁንም ስሜት መጠበቅ አለባቸው። የአትላንታንም እኮ ኢንተረስት መጠበቅ አለበት። ሌሎች ክለቦች እኮ ልጁን ይፈልጉታል። እንደ ዩናይትድ የዚህን ተጫዋች ዝውውር ሜዲካል ፌል አደረገ ብሎ በይፋ በአደባባይ የሚያወራ ከሆነ ማን ነው መጥቶ ልጁን የሚያስፈርምላቸው? አትላንታዎች። ማን ነው ኤደርሰንን ከዚህ በኋላ ሊያስፈርም የሚችል ክለብ? ሁሉም ክለብ ይፈራል፣ ወይም ደግሞ ከዩናይትድ የባሰ ምርመራ ያደርጉለታል። ስለዚህ ዩናይትድ እንደ ክለብ ይሄን ያደርጋል ብዬ ነው ያልጠብቅም በግሌ። ዝውውሩ ቀርቷል ወይ እስታል አድርጓል የሚለው ዜና ዝም ብሎ በቃ ቆመ ወይ ዝውውሩ ቀረ። ለምን ቀረ? ምክንያቱ አይታወቅም። በቃ አይወራም፣ በዩናይትድም አይገለጽም። ዝም ነው ሊባል የሚችለው እንዲህ ነው። እመኑኝ ቤተሰቡ ሊባል የሚችለው እንዲህ ነው። ምክንያቱም እዚህ ጋር ልጁን እንትን አይገሉም። ለአትላንታም እንደዚሁ ዝውውሩን ያልፈጸም ነው በዚህ ምክንያት ነው ብለው ዩናይትዶች በይፋ በውስጥ ሊያወሩ ሊነጋገሩ ይችላሉ። ቃላቸውን ለምን እንዳጠፉ ግን አያምኑም። በይፋ ለእኛ ለደጋፊው ለሚዲያውም የሚነገር አይመስለኝም። ምክንያቱም የልጁም ስሜት መጠበቅ አለበት፣ የክለቡም ኢንተረስት መጠበቅ አለበት። እና የዚህ ተጫዋች ሁኔታ ይኸውላችሁ እንዲህ ጸጥ ተብሎ ይህን ሳምንት ጨርሰን ወደ ቀጣይ ስምንት ከተሸጋገረ በቃ በቃ የሆነ ትልቅ የቀረ ነገር አለ ወይም ትልቅ ጉዳይ አለ ለማለት ነው። ቤተሰቦች በዚህ ጉዳይ የሚሰማችሁ አስተያየት የምትሰጡኝ ነገር ካለ እቀበላለሁ። አድማጮች በጣም የዛሬው ቪዲዮ ረዝሞ ሊሆን ይችላል። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ግን እጅግ በጣም ከልብ አመሰግናለሁ። ነገ አዳዲስ መረጃዎች፣ ጉዳዮች ካሉ እንገናኛለን። እስከዛ ሰላም ባይ